ከደም ጋር የተያያዘ እርግማን አለ። ደም በፈሰሰበት ደም ሌላ ደም ይጠራል። ይሰራል ግን እርግማን ይሰራል። እግዚአብሔር የሚፈልገው እርግማንና የማይፈልገው እርግማን አለ። የሚደርስና የማይደርስ እርግማን አለ። በባዕድ አምልኮ የመጣ ያ መሰበር አለበት። እርግማን ግን ምንድነው? ሰው ያፉን ፍሬ ነው የሚበላው ይላል መጽሐፍ ቅዱስ አይደለ? ፍርድ ቤት ሄዶ ከሰሰ አባትየው በገዝቶ አርዶ ልጁን ረገመ። አንድ እርግማን እኮ 4 ትውልድ ድረስ ይሄዳል። መጽሐፍ ቅዱስ እኮ ይሄ ህግ ነው። ምንድነው ግን ከበስተጀርባ ያለው መንፈሳዊ ህግ? 8 ቢሊዮን ህዝብ ደግሞ ሞቶ ተቀብሯል። ሃይማኖተኛውና ፖለቲከኛው እየተወዳደረ ነው። ሀገራችን ላይ በብዙ ነገር እርግማን እንዳለ ይነገራል። ኢትዮጵያ የተረገመች አይደለችም። አርሰናል እዚህ የለም፣ ማንቸስተር እዚህ የለም፣ ቼልሲም እዚህ የለም። እነሱ ግን እዛ ናቸው። ኢትዮጵያ ዋና አሁን ላለችበት ዋና ተጠያቂው ሃይማኖተኛ ነው። ግን አንድ ነገር አምናለሁ፣ አንድ ሰው እርግማኑን ማስቆም ይችላል 100%። እንኳን ደህና መጣ ዶክተር። እንኳን ደህና ቆያችሁ። ነገረ እርግማን ወበረከት ብለሃል እና ይህን መጽሐፍ ጽፈዋልና ሀገራችን ላይ በብዙ ነገር እርግማን እንዳለ ይነገራል። ካሉ ፍሬዎች ሲታይ ጦርነቱ፣ በድህነት ማቀን መኖር፣ ረሃቡ፣ አሁን ደግሞ የሚጨነቁ ሰዎችም እየመጡ ነው። እንደው የተረገመች ይመስሎታል ኢትዮጵያ? ኢትዮጵያ የተረገመች አይደለችም። አራ የተረገመች አይደለችም። እሺ ይህን ያልኩበት ምክንያት ምንድነው? ኢትዮጵያን እንደዚህ ብሎ ኢትዮጵያን የተረገመች ናት ብሎ ለማለት የሚያስችል ነገር የለም። ብዙ የተባረኩ ነገሮች የሚታዩ ነገሮች ስላሉ የተረገመ ሲባል በቦታም ለይተ የተረገመ ቦታ ነው ብለህ መለየት ለይተ የምትገልጽበት ቦታ ሊኖር ይችላል። ግን ኢትዮጵያ የተረገመች አይደለችም። ኢቭን አፍሪካም ራሷን ስፋ አድርገህ ብታይ የተረገመች አይደለችም። ግን እርግማኖቹ ምክንያት ይኖራቸዋል። መዘርዘር አድርገህ በዚህ ብለህ ማለት ይችላል። እና አሁን ጦርነት ብለሃል። ኢትዮጵያ አሁን ሰሜኑ ክፍል ረጅም ዓመት ደም ሲፈስበት የኖረ ነው። ሞርዛን 100 year በጣም ከዓመት 100 ዓመት ይላል። 100 ከደም ጋር የተያያዘ እርግማን አለ። አሁን ደም በፈሰሰበት ደም ሌላ ደም ይጠራል። መጽሐፍ ቅዱስ ላይ እንደምናውቀው እግዚአብሔር አቤልን ምን አለው? በአቤል ደም የተነሳ ምን አለ? ቃየልን ምን አለው? የአቤል ደም ወደ እኔ ምን ይላል? ይጮሃል። አሁን ኢትዮጵያ ላይ በተለያየ ምክንያት የሚፈሱ ደሞች አሉ። በፖለቲካ ሴራ፣ በፖለቲካ የተነሳ ማለት ነው። በውጭ ሀገር ተጽዕኖም አሁን ለምሳሌ ብንመለከት ኤርትራ ጋር በተነሳ እንደው ዝም ብለህ ለምሳሌ ላንሳ፣ ከሶማሌ ጋር የተነሱ ከዛ ያ ደንብ ጩኸት ያን ለዛ ኬዝ ለሆኑ አገራቶች ችግር ፈጥሮባቸዋል። ለምሳሌ ኤርትራን እናንሳና ብዙ ሰው ላያስበው ይችላል። ኤርትራ ከየት ተነስቶ ሻዕቢያ የት ደረሰ? በኤርትራ ላይ የብዙ ኢትዮጵያውያን ደም ፈሷል። ከዛ የተነሳ የዛ ደሞች ጩኸት አገራትን ላይ ችግር ፈጥሯል። ፎር ኤግዛምፕል ለምሳሌ ላነሳል እችላለሁ። ኤርትራን ሲያግዙ የነበሩ ሀገሮችን ማየት እንችላለን። ሶሪያ አሁን ያለችበትን ማየት እንችላለን። ሰው ላይ መስሎ ህግ አለ፣ መንፈሳዊ ህግ አለ። ሶሪያ ምን ነበር ያደረገችው? ኤርትራን ሻዕቢያን ጽሕፈት ቤታቸው ሶሪያ ነበር። ኢትዮጵያን እየተቃወመች ማለት ነው። ኤርትራን እንድትገነጠል ከሚደግፉ ሀገሮች መካከል ሶሪያ፣ የመን፣ ሱዳን፣ ግብፅ አይደሉም? እነዚህ ሀገሮችን ዝም ብለህ አሁን ግብፅ ላይመስል ይችላል፣ እሱ ልነግርህ እችላለሁ። ሶሪያ አሁን ያለችበትን መንገድ ያለችበትን ሀገር ታያለህ። ሊቢያ ያለችበትን ሁኔታ ታያለህ። ሊቢያም ትደግፍ ነበር። እዛ እነሱ ይደጋገፉ ነበር። በዛ በኩል ነው ጦር መሳሪያ የሚገባው። እንደገና ሱዳንን ያት የቆየ ነው እንጂ የግብፅም ዋጋዋን ታገኛለች። ግብፅ ባይዘዌ አግኝታለች፣ በአባይ አማካይነት አግኝታለች ብዬ ነው የማስበው። ምክንያቱም አባይ ተገደበባት፣ እሷ ነበረ እና እዛ ደምስ የሚጮኸው ደም አገራቶችን ሄዶ እግዚአብሔር ጋር ነው የሚጮኸው ደሙ። ሰዎቹ የሚሄዱት በሀገር ጉዳይ ነው። ጦርነቱ ግን አላግባብ ደሞ የሚፈሱ ደሞች አሉ። ለዚህ ኬዝ አሁን ኤርትራ አሁን አገር ናት አይደለችም? አገር ናት፣ መሪ አላት። ግን አገር ነው ማለት የሚያስችል ነገር የለም። እና ከምቱ ሶማሊያ የፈሰሰው በተለይ አንድ ቦታ ላይ የፈሰሰው የኢትዮጵያውያን ደም በጣም ይዘገነን ነው። በሶማሊያ ጦርነት በመንግስቱ አግባብ የሆነ ጦርነት አልነበረም። እሱ ምን ነበር ጦርነቱ? ሶማሊያ ድንበር ለማስፋት ብላ ሆን ብላ በቲቪት ሶማሊያ ግሬት ሶማሊያ ብላ ጀመረች። ሰይድ ማን ነው የሚባለው ሰው? ሰይድ አድባሬ ነው። አድባሬ ጀመረ። የዛ አገር የፈሰሰው ደም አሁን ሶማሊያ አገር ናት። አሁን የሀገሩን እንደ ኤግዛምፕል ነው ማነሳለን። እና እርግማን ስንል
እርግማን ከደም ጋር የተያያዘ እርግማን አለ እና እንደ ምሳሌ ኢትዮጵያውን ሰሜን ጦርነቱ እርስ በርስ እየተዋጋን ነው። መቼም አይቆምም። በእንደዚሁ እንቀጥላለን። የሆነ ቦታ ላይ ግን ማቆም አለበት። ማቆም ካልቻለ ይቀጥላል። ምክንያቱም ደምን ይጠራል። እርግማን ግን ምንድን ነው? እርግማን በሁለት ነው የሚታየው። እርግማን አለ ኔጌቲቭ ወርድ። አንድ ሰው የሆነ ነገር ቢያደርግ ይሄ ይደረስብህ፣ ይሄ ያገኝ ብሎ ክፉ ቃላቶችን መናገር አለ። ሌላ ሰው ላይ የሚናገር መናገር። በራስ ላይ ደግሞ የሚናገር እርግማን አለ። ቃል መሐላ እንደማለት። ለምሳሌ አንድ ሰው ዕቃ ጠፋ እንበል። ዕቃ ጠፋ፣ የሆኑ ሰዎችን ዕቃ አልወሰድንም ይላሉ አይደለም። ከዛ በኋላ በራሳቸው ላይ እርግማን ይጠራሉ። ይሄ ይደረስብኝ፣ ይሄ ያገኘኝ፣ ይሄን ካደረግኩኝ ይሄ ያገኘኝ የሚባል ክፋት። እርግማን ክፋት ነው። ልክ የበረከት ተቃራኒ ማለት ነው። አሁን መጽሐፉ ነገረ እርግማን ወበረከት ነው አይደለም። የበረከትና የእርግማን ነገር ማለት ነው። ማለት ናት። ሰው ግራ ይገባዋል ምን ማለት ነው እና ግዕዝ ናት እና እንትኑ ያው ሰው ምንድን ነው የሚል ነገር እንዲፈጠርና ያን ውስጡ ሲገልጥ መጀመሪያ ይሄን ነው የሚያብራራው። እና እርግማን በራሱ ከባድ ነገር ነው። ኔጌቲቭ በቃ ጀስት የጥሩ ነገር ተቃራኒ ማለት ነው። ይሰራል ግን እርግማን ይሰራል። ምንም ኮሜንት የለም በዚህ እርግማን። አሁን መጽሐፉ ላይ 3 አይነት ሰዎች አሉ ብሎ እርግማን የለም ብሎ የሚያምኑ ሰዎች መጽሐፉን ሊያነቡት ይችላሉ። እንደገና እርግማን አለ ግን አላምንበትም፣ ይሄ በእኔ ላይ አይደርስም ብሎ የሚያምኑ እና እርግማን ደግሞ እንዳለ ኮምፕሊትሊ ያውቃሉ። ከእርግማኑ እንዴት አድርጌ ልውጣ የሚለውን አሁን እኮ እርግማን እኮ አለ፣ ምንም ጥያቄ የለውም። እርግማን ቅድም ኢትዮጵያ ተረግማለች። ኢትዮጵያ ተረግማለች አልተረገመችም? እንደ አገር አልተረገመችም ብዬ አለው ቅድም። ግን እርግማኖች የተለያዩ ቦታዎች ላይ እርግማን አለ ራሱ ይቻል። ፎር ኤግዛምፕል የኃይለሥላሴ እርግማን እዚህ ላይ አርካትቻለሁ። ኃይለሥላሴ ረግሟል ኢትዮጵያን ሳይሆን ህዝቧን በቃ አይደለም ኢትዮጵያን አገርን መርገም የሚችል ወይ ይሄ እንትንን መርገም የሆነ የሚችል ትልቅ የሆነ አሁን ንጉሥ ስለሆኑ ደርግ ስርዓቱን ነው እነሱ ሌባ እየተባሉ ይዘው ሲወጡ ህዝቡ ሌባ ሲላቸው የዛኔ የሆነ ቃል እንደተናገሩ እኛ ለሀገራችን መጥፎ ነገር አድርገን ሆነ ይሄ አሁን ያለ አይደለም። ቅድም የነርኩ ሁለቱንም ነገር ይዟል። እኔ አድርጌ እንደሆነ ብሎ ግን ምን እያደረጉ ነው? እየረገሙ ነው። ስለዚህ እንደዚህ አይነት እርግማኖች ሆነው አልሆነም እሱን ማየት ነው። እሱን መመርመር ነው። እና ሌላ ሰውም በዚህ ጉዳይ ላይ ይጽፏል። እና ምንድነው እርግማን ክፉ ነው ኢንጀነራሊ። መጥፎ የሆነ ቃል መጥፎ የሆነ ስፔል ማድረግ ማለት ነው። በቃ እንደዛ ነው። እዚህ መጽሐፉ ገና ሲጀምር አንድ የጋሞ አባት የተናገሩት ምክር አለ። ልጆች አሉ አሁን ቤተሰብ ላይ ልጆች ሁሉም አንድ አይነት ሊሆኑ አይችሉም ይላል። በህይወት የሚያሳዝኑን ይኖራሉ፣ አባትን ወይ ቤተሰብ እናትንም። ሆኖም በምንም ሁኔታ ማናቸውም ከአንደበት ቢያሳዝኑ ከአንደበት የእርግማን ቃል ወይንም ቃንጎ አታውጣ ይላል። እዚህ መጀመሪያ የጋሞ አባታቸው እንደዚህ የሚሉት ቃንጎ ማለት እርግማን ማለት ነው። ክፉ ቃል አትናገር ነው። እውነት ነው። የሚገርም አሁን እኔ ባደግኩበት ቤተሰብ ላይ በልጆች ምክንያት በእኛ ምክንያት ልጅ ሆነን እናትና አባቶች ይጣላሉ። ሲጣሉ ምንድነው የሚደረገው? ይጋጩና ከዛ በኋላ ጎረቤት ይሰበሰባል። ከዛ እርቅ ይደረጋል። እንደዚህ ወይ በእኔ ምክንያት ይሁን በአንዳቸው ልጆች ምክንያት ተጣልቶ ከሆነ ከዛ በኋላ ምንድነው ጎረቤቶች እርቁ ካለቀ በኋላ ከአፍ መጥፎ ቃል ከወጣ ተናዘ ተመለስ ይላሉ። እርቁ እኮ አልቋል። ወደ እርቁ ተነስና ይቅርታ የሆነ ነገር ከመባል በፊት አባትም ውጣ ከቤቱ ውጣና ወይ ግቢም ከሆነ በረንዳም ከቤቱ ከበሩን ከፍተ ውጣና የተናገርከው ክፉ ቃል ከአፍ ወጥቶ እንደሆነ ተናዘ ከአምላክ ለማን ነው የሚናዘው? በቃ ለሚያመልከው አምላክ ነው። ተናዞ ንስሐ ገብቶ ነው ተመልሶ ይመጣው። ከዛ በኋላ ነው እርቁ የሚደረገው። ሽማግሌዎቹ እርቁን አይቀበሉም። ያደዘ ይሄ ባህል አለ። አሁን በንግግር መሃል ክፉ ቃል ይወጣል። እውነት ነው። ያንን ተናዘዝ ልጆችን ተናግሮ ይሆናል ወይ ሚስትን ተናግሮ ይሆናል። የሆነ ክፉ ቃል ከተናገረ እናትም በኋላ ላይ የዛ ሽማግሌዎች መሃል እኔ እንደዚህ ብያለሁ ትላለች። አባት ግን ወጥቶ ነው የሚናገረው። ባህሉ ነው። እኔ አዲስ አበባ ነው ያደግኩት፣ ግን ይሄንን ባህል እንትን እያደረኩ ነው ያደግኩትና በጣም ሰዎች አባቶች ቤተሰብ ራሱ ለልጆቹ ኬር ጥንቃቄ ማድረግ አለበት ማለት ነው። ከእርግማን ጋር ክፉ ቃል መናገር የለበትም። እኔ ሰፈራችን ውስጥ እናቶችን ያሳዘኑ የተረገሙ ሰዎች መጨረሻቸው ተበላሽቶ አይቻለሁ። ባክ ነው ምንም ክፉ የሆኑ የተረገሙ ሰዎች ልጆች ሆነው በልጅነታም ሊሆን ይችላል ክፉ ነገር ያደረጉ ሰዎች ላይፋቸው ሳይቀየር እዛው ቆመው ቀርቶ አይቻለሁ። ምንም ጥያቄ የለውም።
በደንብ ያ ሶሉሽን ካላገኘ ልክ እንደዚሁ ነው እኮ ግለሰብ ላይ ብቻ አይደለም ቦታ ላይም ራሱ። እኔ አንድ ጓደኛ አለኝ በዚሁ አጋጣሚ አንድ ኦሮሞ ጓደኞች አሉኝ እና አንደኛው በጣም ቤስት ፍሬንድ ነው። በኦሮሞ ባህል ልጆች 4 ልጆች አሉት አባትየው እናታቸው ሞተዋል። ስለዚህ ቤት አላቸው። አንደኛው ከልጆቹ መሃል የእናቴን ፋንታ ብሎ አባትየውን አስጨነቀ። በቃ ይሰጠኝ አባትየው ኧረ እኔ በልጅነቴ የሰራሁትን ቤት ቆይ እኔ ኑሩበት እኔስ የእናንተ ሆኖ መጨረሻ ላይ ቤቱ ነው እኔ የእናቴን ፋንታ ፈልጋለሁ። ፍርድ ቤት ሄዶ ከሰሰ አባትየው ነው። እሺ አባትየውን ከሰሰ። አባትየው ነው የፍርድ ቤት ወሰነ ይሸጥና ይሰጥ ተባለ። አባትየው በጣም አዘነ። በቃ ይሸጥ በቃ ምንም ወንድማችሁ እንደዚህ ስላለ ይሸጣለ። ግን ምን እንዳደረክ ታውቃለህ? ጓደኛ አብረን እያለ ባክዳድ ጠርቶኛል ብሎ ሄደ። ከዛ በኋላ በሌላ ቀን ሲነገረኝ ምንድነው በግ ገዝቶ አረደ። ምን ነው አንተ የሚገርም ነገር ነው። በግ ገዛ አለ አባትየው በግ ገዝቶ አርዶ ልጁን ረገመ። ቤቴን ያሸጠኝን ልጅ ብሎ። ይሄ በኦሮሞ ባህል በጣም ከባድ ነው አለ። እንደዚህ አለ መጽሐፉ ላይ የዚህ የግለሰብን ነገር እንትና የየሀገሩን የኢትዮጵያ ውስጥ ያሉ ቢያንስ ከ10 በላይ ባህሎችን እዚህ መጽሐፍ ላይ። ከዛ ምን ሆነ? ከዛ በኋላ ተረገመ። በጣም እሱ ማዘነ። ይሄ ልጅ ወንድምህን ከዚህ በኋላ በህይወት እያለ እንዳታግዘው እንዳትረዳው የእሱን ህይወት ታየዋለህ ብሎ ረግሞ ከዛ በኋላ ከ15 ቀን በኋላ እንደገና ጠራኝ አለ። ከ15 ቀን በኋላ ጠራኝና አለ እንደገና ሌላ በግ ገዛ። እሺ አረደና አሁንም ልጆችን ባረካቸው። ሌሎችን ወንድሜን ጓደኛዬን ማለት ነው። ወይንን እሱን ባረከው፣ ሌሎችን ባረካቸው። ተባረኩ ምናምን ብሎ ቤቱ ተሸጠ። ብሩ ተካፈሉ። ልጆቹ ጓደኛዬ ምን አደረገ? ለአባትየው ጨመረ። ቤት ግዛ ብሎ መልሶ ብሩን ሰጠው እና በኋላ ቤት ገዙ። ከአፍተር 13 years በኋላ ይሄ መጽሐፍ እየጻፍኩት ትዝ አለኝና ጠየቅኩት ጓደኛዬን እንዴት ሆነ ወንድም ደህና ነው ያልኩት። እሺ አው ደህና ነው አግኝቼው አላውቅም፣ ግን እኮ አሁን የሀገር ሽማግሌዎች ከሀገር ውስጥም ከክፍለ ሀገርም ከውጭ ሀገርም ሰዎች የተሰበሰቡ ነው። ምን ለምስል እርግማኑን ለማስነሳት። ምን ሆኖ ሰውየው አሉ በህይወት አሉ ሰውየው። እሺ ሳይሞት በፊት እርግማኑ መነሳት አለበት። ግን የሰውየው የልጁ ተበላሸ። በቃ ልጁን አግኝቼው አላውቅም አለ። በቃ ጥሩ አይደለም። በቃ ኦልሬዲ ተራርቀው ነው ያሉት። ልጁ ያው ይሄ እኮ ምንም ጥያቄ እኮ የለውም። እንደሚፈልገው ደረጃ አይደርስም። አባት እንደዚህ አዝኖ አድርጎ ደግሞ ስለዚህ በኦሮሞ ባህል በጣም ከባድ ነው። ደግሞ ሰዎች አሁን በቅርቡ ነው እንደውም የነገረኝ እኮ እና እንደውም ጠራሃለሁ አለኝ እና ጠራሃለሁ ወንድሜን እርግማን ለማንሳት ዘመድ እየተሰበሰበ ነው፣ ቀጠሮ ተቀጥሯል ብሏል። እንደዚህ እርግማኑ ሶሉሽን ሊኖረው የሚችለው ያ እርግማን መፍትሄ አግኝቶ ሲነሳ ነው። ካልሆነ ይሰራል። ህግ ነዋ። ህግ እኮ መንፈሳዊ ህግ እንዳለው የፊዚክስ ህግ አለ አይደለም? yes ግራቪቲ አለ፣ አትራክሽን ህግ አለ፣ ብዙ አይነት ህግ አለ። ከዛ መንፈሳዊ ህግም አለ። ምንድነው ግን ከበስተጀርባ ያለው መንፈሳዊ ህግ? በቃ እግዚአብሔር ደንግጓል። በቃ የሚባርኩን እባርካለሁ አለ አይደለም? የሚመረግሩም እረግማለሁ አለ። ማንንም ሰው በቃ አሁን ለምሳሌ የእግዚአብሔር የሆነም ሰው አንተን አሁን የሚባርክህን ሰው እግዚአብሔር ይባርካል። አረባርኩኝ አንተን ይባርኩ፣ እነሱም ይባርካሉ። የሚረግሙ ደግሞ ይረገማሉ። ምንድነው እርግማን ራሱ ስርዓት አለው። ዝም ብለህ ተነስተህ ዝም ብለህ አትረግምም። እግዚአብሔር የሚፈልገው እርግማንና የማይፈልገው እርግማን አለ። አሁን ለምሳሌ መጽሐፍ ላይ አለ። አሁንም መጽሐፍ ቅዱስ ላይ በልዓም ተነስቶ አንዴ ሊረግም ፈለገ። ማንን? እስራኤላውያንን። ግን እግዚአብሔር አልፈለገም። ሊረግም ገንዘብ ተከፍሎት ነው። ሰውየው በመርገም የታወቀ ነው። የተናገረው ቃል መሬት ጠብ አይልም። ስለዚህ ምን አደረገው? እግዚአብሔር አንደበቱን ቀየረውና ምን ባርኳቸው ተመለሰ። የዛን ያህል ደግሞ ዴቭል አለ፣ ሰይጣን አለ። ሰይጣን እንደዚሁ ደግሞ እርግማን ስራው ሰው ክፋት እንዲያገኘው ስለሆነ ሰውን ምን ያደርጋል? ለእርግማን ያነሳሳል። ሰው ተቆጥቶ ኢሞሽናል ሆኖ ሰው ክፉ ቃል እንዲናገር ያ ደግሞ ይሆናል። የሚደርስና የማይደርስ እርግማን አለ። ዝም ብሎ አንድ ሰው ብድግ ብሎ ዝም ብሎ አሁን በሙስሊም ደግሞ ቁርአን ላይ የተጻፉ እንትኖች አሉ። እንስሳትንም እንኳን አትሳደቡ ይላል መጽሐፉ ላይ። ይሄ ሁሉ ነው። በሌሎች ሃይማኖቶችንም እኩል ያለውን ነገር ስለ እርግማንና በረከት ሰው ግንዛቤ እንዲያገኝ ነው ዋና ታርጌቱ። ሰው የበረከት አንደበት እንዲኖረው ምድሪቷንም እንዲባርክ ቤተሰቡንም እንዲባርክ ነው ዋና ታርጌቱ። የመጽሐፉ ዓላማ አውቆ ሰው ሲመላለስ ሁል ጊዜ ፖዚቲቭ ቲንከር እንዲሆን። ሰው የአፉን ፍሬ ነው የሚበላው ይላል መጽሐፍ ቅዱስ አይደለም? የአንደበቱን ፍሬ ነው የሚበላው። ስለዚህ ከአንደበቱ ፖዚቲቭ ለራሱም ማለት ነው ፖዚቲቭ ነገር ከወጣ ፖዚቲቭ ነገር ያገኘዋል። ያን ነው ታልቁ ታርጌቱ የመጽሐፉ ማለት ነው። ሌላ በህይወቱ የገጠመ አጋጣሚ ያለ በእርግማን ምክንያት ሰዎች ላይ ደረሰ ነገር? አሁን እኔ በእኔ ህይወት ብዙ ጊዜ ትምህርት በጣም እወዳለሁ። እኔ
ትምህርት ብዙ ጊዜ አሁን እኔ ላይ ከቤተሰብ ጋር የሚመጣ እርግማን መሰበር አለበት። አሁን በአባት ከእርሱ መሰበር አለበት። በአያት ጋር የነበረ በባዕድ አምልኮ የመጣ ያ መሰበር አለበት አለ። ያ እኮ ካልተሰበረ አንድ እርግማን እኮ 4 ትውልድ ድረስ ይሄዳል። መጽሐፍ ቅዱስ እኮ ይሄድ ህግ ነው እኮ። ያ መሰበር አለበት። ያ እንዲሰበር እኔ መጸለይ አለብኝ። አሁን ትምህርት ማድን ነበረ ትምህርት እኔ ብዙ ትምህርት ስለምወድ ቢያንስ ትምህርት ለመጨረስ ዲግሪ ለመያዝ ወይም ዲፕሎማዬን ጨርሼ ዲግሪ ለመያዝ ቢያንስ 4 ትምህርት ቤቶች ገብቼ ሳላቋረጥ አቆሜያለሁ። አንዳንድ ጊዜ ትምህርት ሳትጨርስ ዩኒቲ ገብቼ ዩኒሳ ዩኒቨርሲቲ ገብቻለሁ። ኢገስት የሚባል ዩኒቨርሲቲ ኮሌጅ አለ። እንደዚህ እየገባው ምን አደርጋለሁ? አቆማለሁ። ሰው ሁሉ ምንድን ነው ይለኛል። ትጀምራለህ፣ ታቆማለህ። ተጀመረ ምንድን ነው? አንድ ነገር ጀምሮ የማቆም እርግማን ነው። ይሄ እርግማን ነው። ገብቶሃል? ግን አንተ እርግማን እንደነበረ እኔ በቃ ገብቶኝ በቃ መጸልይ ነበረ። በቃ ገብቶኛል። ስለዚህ ምንድነው እኔ የምለው ለራሴ ምንድነው እኔ በማንበብ በጣም አምናለሁ። መጽሐፍ ጓደኛዬ ነበረ። እንደ ጓደኛ ነው መጽሐፍ። ካላነበብኩ እንቅልፍ የማይወስደኝ ሰው ነኝ። በማንበብ ብዙ ያካበትኩት ነገርም ስላለ ሳነብ ስገባ ትምህርት ቤት ይቀለኝና በቃ ትምህርቱ ማልፈልገው አይነት ይሁንና እንደዚህ ነው እንዲህ ምናምን እያልኩ ነው ማቆሙ። ግን ትክክል አልነበረም። በኋላ ላይ አፍተር የተወሰነ ዓመት በኋላ ላይ ጀመርኩ። ያንን የጠፉ ጊዜያቶችን ለማካካስ ሁለት ትምህርት ተምሬ ቅድም እንዳልኩ ዲግሪንም 2 ማስተርሴንም 2 እያልኩ ዶክተሬት 2 እንደዚህ ተሰበረ። እንዴት ተሰበረ? በቃ እግዚአብሔር መጥተው አንተ አታውቀውም። መንፈስ ነው። በመንፈሳዊ ዓለም ያለውን አሰራር እኛ ፕራክቲካሊ በህይወታችን ከተለወጠ በኋላ ነው እንጂ የምናውቀው እንዴት የሚለውን ነገር ለእግዚአብሔር እንተዋለን። ሰይጣን ተመታ። በቃ እኔን ያንን እንትን ሲያደርግ ነበር። ምክንያቱም አሁን እየተሰቃዩ ያሉ ሰዎች ሊሆኑ ይችላሉ። የሆነ ነገር ይጀምራሉ፣ ያቆማሉ። ትዳር ይጀምራሉ፣ ያቆማሉ። ውጭ ሀገር የሆነ ቪዛ ይጀምራሉ፣ ከዛ ቪዛው ይቀርባቸዋል። ልጅ ይጸንሳሉ፣ ከዛ እንትን ይልባቸዋል። መሰበር አለበት። ይሄ በተለይ እንደዚያ ይሄ መሰበር አለበት። እንዴት ይሄ መጽሐፍ አግኝተው ሶሉሽኑ እዚህ ከጀርባ መፍትሄውን ጭምር ነው ያለው። ካልተሰበረ እነዚህ ሰዎች በቃ ህይወታቸው እንደዚህ ነው የሚቀጥለው። ህግ ነው እኮ ነገርኩ። አሁን እኛ ብናምንም ባናምንም we are living ይህንን በበረከትና በእርግማን መካከል ውስጥ ነው የምንኖረው። ስለዚህ ከሁለት አንዱን ለመያዝ ሰው አንዳንድ ጊዜ ውጤታማ ይሆናል። ስለሰራ ብቻ አይደለም፣ የአባቱ በረከት ሊሆን ይችላል። ስለዚህ እሱ ውጤታማ የሆንኩት ስለሰራው ነው ብሎ ይላል አይደለም። አሁን አውሮፓውያንን እንመልከታቸው። አሁን እኮ እነሱ ስለሰሩ እኮ አይደለም፣ የአባቶቻቸው ያደረጉት ነገር ነው እያጨዱ ያሉት። አሜሪካን ጭምር ሁሉም በነበራቸው የመጽሐፍ ቅዱስ እምነት፣ የሰው ልጅ ነፃነት፣ ፍሪደም አሁን ባይብሊካል ፕሪንሲፕሎችን ፎሎ ያደረገ በቃ ያንን ፕሪንሲፕል ተከትለው እኛ ሀገር ስትመለከት ደግሞ በብዛት በባዕድ አምልኮ ጋር የተሳሰረ ነው ሃይማኖቱ ራሱ ሁሉም። ስለዚህ ያ ራሱ ለምድሪቷ እርግማን ነው። ኢቨን አሁን ለምሳሌ ብዙ ነገሮችን አንስቼ ልነግርህ እችላለሁ። ግን ኢቨን ከስብከት ጋር መጽሐፍ ቅዱስ የማይፈቅደውን ስብከት ጳውሎስ ሲናገር ምንድን ነው ያለው? እኛ ከሰበክንላችሁ ወንጌል ውጪ እኛም ብንሆን የሰማይ መላእክትም ቢሆኑ ልዩ ኃይልም ቢሆን ቢሰብኩላችሁ የተረገሙ ይሆናል። ኤሊያኖች እኮ ናቸው ልዩ ፍጥረትም ቢሆን የሚባሉት እነሱን እኮ ምን ይሁኑ አለ? የተረገሙ ይሁኑ። ያ ማለት ምድሪቷ ላይ ምንድን ነው እየተደረገ ያለው ብትል የእርግማን we are the preachers አንድ ጊዜ ሰባኪያን የሚሉ ሰዎች ብዙ አሁን ፕሮቴስታንት ላይ ብትመጣም ብዙ እርግማኖች ጋር የተያዙ ብዙ ነገሮች ልነግርህ እችላለሁ። ችግሮች አሉ። አላስፈላጊ የሆኑ ነገሮችን በማድረግ ለምሳሌ ትውልዱን ክርስቶስን ሳይሆን ቲንግስን በማሳየት ብልጽግናን የሆነ አሁን የሚታይ ክርስቶስን ትተው ማንን እያሳዩ ነው? ሌላ ነገር ነው የሚያሳዩ፣ ንብረትን፣ ገንዘብ፣ ይሄ ማማር። ይሄ እኮ እርግማን እኮ ነው። ምክንያቱም ባይብል ላይ እኮ ተጽፏል፣ የተረገሙ ይሁኑ ይላል እኮ። እኛ ካስተማርነው ክርስቶስ ውጪ ከዛ ውጭ እኔም ቢሆን እኮ አለ እኮ እኛም ብንሆን እኮ ብሎ ራሱን ኢንክሉድ አድርጎ እኮ አስገብቶ ነው ራሱ ላይም ረግመዋል ማለት ነው እኮ። ስለዚህ ምን አደረገ? እስከ መጨረሻው ሩጫዬን ጨርሻለሁ ብሎ በቃ አለ ተሰናበተ። እሱ ክርስቶስን ሲሰብክ ነው የቆየው። ስለዚህ አንዳንድ ጊዜ ጥንቃቄዎች ያስፈልጋሉ ማለት ነው። ሃይማኖተኛውም ጥንቃቄ እዚህ ላይ ስለ ሃይማኖተኛውም፣ ለፖለቲከኛውም፣ ለፈላስፋውም፣ ለሳይንቲስቱም ሁሉም ለባህል ተከታዮችም ጭምር ነው። አሁን የመጽሐፍ እነዚህ ነገሮች አሁን የነዘረቅ ባህሉንም፣ ማህበራዊ ህይወቱንም፣ ሳይንሱንም፣ ፖለቲካውንም፣ ሃይማኖቱንም እነዚህን ሁሉ ከዚህ ጋር በተያያዘ በረከትና እርግማን ምን ይላል የሚለውን ነገር የሚዘረዝር መጽሐፍ ነው። ስለዚህ ሰው ከዚህ ውጪ ሊሆን አይችልም፣ ቢያምንም ባያምንም። እኔ በዚህ እስማማለሁ፣ በምታወራው ነገር በጣም እስማማለሁ። አንድ መጽሐፍ ቅዱስ ላይ ደስ የሚል መጽሐፍ አለ 80 ላይ መጽሐፍ እዝራ ሱቱኤል የሚል መጽሐፍ እና እዛ ላይ እያጠፉ እስራኤልን ሲያጠፉ ሲምራቸውና
ምን ይላል የሆነ ቦታ ላይ የሚመራቸው ለእነሱ ስራ ሳይሆን ለአባቶቻቸው ነው ይላል። ለአባቶቻቸው ነው ይላል። እና እኔ በህይወቴ አንዳንዴ አንፌር የሆነ ብሌሲንግ አግኝቻለሁ። አንፌር የሆነ አሜን ትሰራለህ፣ ከአንተ የበለጠ የሚሰራም ሰው ይኖራል። አንዳንዴ ግን የሆኑ ነገሮች ሲሳኩሉ ስታይ አባቴ ሁል ጊዜ እያየኝ የኔን ህይወት ነው የምትኖረው ይለኛል። እኔ የለፋሁትን እኔ የደገምኩትን እኔ ብዬ አንተን ሳይ ራሴን ነው ማየው አየዋለሁ። በቃ አንተ የኔን ነገር ነው የወሰድከው ይለኛል። ከዛ ደግሞ ሳጣራ አያቴም የአባቴ አባት በጣም አባቴ አያቆም ይብል ግን እጅግ በጣም መንደር ውስጥ የተከበረ መንፈሳዊ መምህር ነበረ። ጺም ያለው እንዲሁም አባቴ ሞቶ አይቶታል በገነት ማለት ነው። አባቴ ሞቶ ኒር ዴዝ ኤክስፒሪየንስ አድርጓል እና ሲያወራ እና እሱ አያቴ ምን እንደነበረ እንዴት ይኖር እንደነበረ ምን ያህል መንፈሳዊ እንደነበረ እና ከዛ ይነግሩታል አባቴ ማለት ነው። ስለዚህ አባቴ በጣም በጣም በእግዚአብሔር መስመር የሄደ ነው እና ያን ነገር እኔ አንፌርሊ እንደወሰድኩት አንፌርሊ ማለት ምን ይሰማኛል ሰፈራችን ውስጥ ለምን እኔ እንደዚህ አይነት ሰው ሆንኩኝ? ዋይ አለመሆን ይችላል። ጓደኞቼ ክፉ ነገር ሲያደርጉ እምቢ ለምን ስል የሆነ ነገር አለ። አዎ እና ዛሬ አንዲት ደንበኛዬን እያስተማርኳት ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ከ0 እስከ 3 ዓመት ምን ማህበረሰቡ እንዳደረገባት፣ ከ3 እስከ 7 ዓመት ምን እንደሆነባት፣ ከ7 እስከ 14 ዓመት፣ ከ14 እስከ 21 ዓመት፣ ከ21 እስካሁን እስካለችበት ዓመት እንዴት የምታድግበት ማህበረሰብ እርግማኑን ወይም ድህነቱን ወይም የስሜት ቁስሉን ወይም ህመሙን ለእሷ እንደሚሰጣትና እሷም ደግሞ ለልጆቿ እንዴት እንደምትሰጥ ልጆቿም ደግሞ ለልጆቿ እንዴት እንደሚሰጡ ያለ ከድህነት ከኃጢአት ከቁጣ ከጨለማ አሰራር እየወሰደ እንደሚቀጥል እያስረዳዋት ነበር። አሁን ሰዎች ሲያገቡ የራሳቸውን ዲኤንኤ ኢንፎርሜሽን የዘር ማንዘራቸውን ነው ወደ ልጆቻቸው ትራንስፈር የሚያደርጉት ማለት ነው። እና ግን አንድ ነገር አምናለሁ፣ አንድ ሰው እርግማኑን ማስቆም ይችላል። 100% ነገርኩ። በጣም ይችላል። ይሄ የሚቻልበት መንገዶች አሉ። ራሱን በሃይማኖትም ስነ ልቦናም በስነ ልቦና ራሱ ያነገሩ የስነ ልቦናም አለ። በስነ ልቦናም በቃ ራሱን መስበር ያንስ እንትኑን ማስቆም ይችልበት መትድ አለው። ያንን ምን ማድረግ አለብኝ? አሁን ለምሳሌ በልጆች ላይ አሁን እዛ ጋር እሱ ላይ ያለ እንትን ወደ ልጆች ትራንስፈር እንዳያደርግ እሱ ጋር እንዲያቆም ሁል ጊዜ ፖዚቲቭ ነገር ለልጆቹ ሼር ማድረግ፣ መባረክ፣ መጸለይ፣ ፖዚቲቭ ነገሮችን ሼር ካደረገ ወደዛኛው ወደሚቀጥለው ትውልድ ያቆማል። እዚህ ጋር ያንን መንቃት ነው። አሁን እኮ እኛ ጋር እኮ ያላወቅነው ምንድን ነው ይህ አሁን እኛ ጋር ኢትዮጵያ ውስጥ የመጀመሪያ እንዲህ አይነት መጽሐፍ የለም። በጣም ይገርማል። የለም። የውጭ ሀገር ትርጉም ልታገኝ ትችላለህ። የውጭ ግን ብዙ መጽሐፍ አለ። የውጭ በጣም ብዙ አሁን እኔ ከጀርባ እንትኖቹ የብዙ ሀገር የሬፈረንስ በጣም ብዙ መጽሐፍ ነው። ሬፈረንስ ፊልሞች ሁሉ ሰርተዋል። እነሱ እኮ ኦልሬዲ እነሱ አውቀዋል። እኛ ሀገር እኮ የለም። አሁን ይሄ መጽሐፍ ያነበቡ ሰዎች አሁን አቶ ዘነበላ ጋዜጠኛ አሁን እነሱ ናቸው የተቹት። አንድ መጋቢ እንደዚሁ አለ ኢትዮጵያ ውስጥ መጽሐፉ እንዲህ አይነት መጽሐፍ ዩኒክ ነው። መጀመሪያ የለም፣ ደፍሮ የሚጽፈም የለማ፣ መድረክ ላይ ሊሰብክ ይችላል። እነሱ ጋር ግን የፈረንጆች ጋር ፊልሞች ሁሉ ሰርተዋል። ምን እርግማን እንደሚሰራ ያውቃሉ። ከርስ እንደሆነ አሁን የአፍሪካ እርግማን የሚል እዚህ ስራ አለ ከአፍሪካ ጋር በተያያዘ። አፍሪካ እኮ አሁን የከፍተኛ እርግማን ውስጥ ነው ያለችው። ሀብት አለ፣ ህዝብ አለ፣ አቅም አለ። ይህንን እንዳትጠቀም ያደርገው እርግማን አለ። እርግማኑ የምንድን ነው? ከሀብት ጋር በተያያዘ አሁን ምድሪቷ የተባረከች ናት። ሲከፈት አፈሩን ብትገብልጠው አፍሪካ ውስጥ ያለው ነው ከስር ወርቅ ነው፣ ማዕድን ነው ያለው። ይሄ የሚሰራው ሞባይል የሚሰራው ኤቭሪቲንግ ከአፍሪካ ነው። የተባረከችው ና ግን የተረገመች ሀገር አህጉር ናት። ልክ ይሄ መሰበር አለበት። አፍሪካውያን ሁሉ አልነቁም። የለም አፍሪካ ውስጥ ኦልሬዲ ዘይ ነው። አውሮፓውያን ነጮች ኦልሬዲ አፍሪካ ያለችበትን ስታንድ ያውቃሉ። ሜንታሊ ፑር ሆነናል። ምንድነው በምንድነው ሜካሊ ይሄ መንቃት ጋር ይሄ ነቅቶ ፖለቲካውኛውም አያነቃም ህዝቡ። በቃ ኦልሬዲ አፍሪካ ፖለቲከኞችን ስትመለከታቸው they are only thinking only for themselves
ኦልሬዲ ሀብት የሚያጋብቱበትን የሆነ ነገር ህዝቡን የአፍሪካ ህብረት ስብሰባ ያደርጋል እዚህ በየእንትኑ ግን ኦልዌይዝ እዛው ላይ ያሉት ህዝቡን እንዴት አድርገን እንለውጥ። በአፍሪካ ሀብት እኮ አውሮፓውያን ተለውጠዋል እኮ መጋዘኖቻቸው እኮ ከአፍሪካ በወጣ እንትን ሞልቷል። ወርቅ እንግሊዝን ብትሄድ ፈረንሳይ ብትሄድ ግን የት ነው ያወጡት? ከዚህ ምክንያቱም we are in curse in Africa in አፍሪካ ማለት ነው። ስለዚህ ከዛ ከርሳችን ፈረንጆች ቢሆኑስ ይሄንን ማወቅ አለብህ። ምንድን ነው ምን አደረጉብኝ ምን አድርገውብኝ ይሁን ብለህ ማወቅ አለብህ። መንቃት አለብህ። ምን ቢያደርጉብኝ ነው እንደዚህ የደነዘዝ ነው? ምንድን ነው አሁን ኢትዮጵያ ላይ ኦኬ በጣም እኮ just say something እኔ በጣም ኢሞሽናል ሆኜ ነው ለምሳሌ ከዚህ ሀገር ሰዎች ሲወጡ የሚለወጡ ይመስላቸዋል። ከዚህ ሀገር ወጥተው የተሰደዱ ኢትዮጵያውያን አብዛኞቹ እርግማኑን ስላልሰበሩት ይዘውት ነው አይዱት አብሮኮ ስፒሪት እኮ አብሮኮ ከነሱ ጋር እኮ ይሄዳል። የት ቢገቡ ይሄዳል። የሆነ አባባል አለ እዚህ ሀገር ሰውኜ ከምፈጠር አሜሪካን ሀገር ጂንስ በሆንኩኝ አለ። በአንደበቱ እየረገመ እኮ ነው። ከዛ ባክ ዞር በል ሰልባጅ ሆነ ትመጣለህ አለችው። ሰልባጅ ሆነ ለምን መሰለህ ሰዎች እኔ የቱ ጋር ላይፍ እንደተቀየረ ታውቃለህ? አይቶት ከኔ ውጭ ችግር ያለ ይመስለኝ ነበር። እርግማኑ እኔ ውስጥ እንዳለ ሲገባኝና ትግሌን በሙሉ ያን እርግማን ማውጣት እንደሆነ መፈንቀል እንደሆነ ሲገባኝ አእምሮ እኮ የሰው ልጅ እኮ ሲከፈት የሰው ልጅ አእምሮ ሲከፈት እግዚአብሔርን ያያል፣ ገንዘብን ያያል፣ በረከትን ያያል፣ ብልጽግናን ያያል። በቃ እኮ ያ ነው። በልባችሁ መለወጥ ታደሱ ነው ያለው። እና ሰዎች ህይወታቸውን ለመቀየር በሊቢያ በረሃ ሄዳሉ፣ በሐይቅ ውስጥ ያልፋሉ። የማያደርጉት ነገር የለም። ግን ወደ ልባቸው ውስጥ ግቡና እዩ ብትላቸው ይሞታታል እንጂ ያደርጉ አዎ። ለምን ካልከኝ በመላው ዓለም ብትሄድ የሀገራችን ህዝቦች ስቃይ ላይ ናቸው። እንደው እዚህ ሀገር ያለን የምንሰቃይ ይመስላችኋል እንጂ እንደው እዛ ያሉ ሰዎች ከኛ የበለጠ የሚሰቃይ ይመስለኛል። ለጥሩ ነገር ሄደው እሱ ደግሞ ያማል። እሱ እኮ ነው። ስለዚህ ሳይኮሎጂካሊ ራሱ ምን ያደርጋል? በጣም ይጎዳል እንጂ በጣም እኮ ነው። ከዛ አንዳንዶቹ እኮ ሄደው እኮ ህይወታቸው አስክሬናቸው ስንት ሰው ነው የመጣው ሳይቀየሩ፣ ምንም ሳይቀየሩ ወደ ሀገሬ ተመልሼ ፎቅ ሰርቼ ለእናቴ ቤት ሰርቼላት መኪና ገዝቼ ምናምናም ብለው ሄደው ሰርቫይቭ ማድረግ እስር ቤት ሆኖባቸው 20 30 40 50 ዓመት አባክ ነው። ይሄ እኮ እርግማን ነው አይደለም እኮ የሚገርም። አሁን እኮ አንዳንድ ጊዜ መሰደድ በራሱ ፖዚቲቭ ትክክል ነው ወይ ብለህ ብትል አሁን ለምሳሌ የተሻለ ነገር ፍለጋ ሰው ነው አይደለም ሄደው የተሻለ ነገር ፍለጋ ሄደው እኮ አሁን ሰው ምሳሌ ከዛ መጥተው እዚህ ኢንጆይ ያደርጋሉ። ኢንጆይ እንዲያደርጉ ምክንያታቸው ዶላሩ ነው። ሌላ እነሱ ገንዘብ ስላላቸው አይደለም። ኦፍ ኮርስ ዶላሩ $1 $100 ይዘው ቢመጡ እዚህ በጣም ብዙ ነገር ይዝናናሉ። ስለዚህ ብር ስላላቸው አይደለም የሚዝናኑት። የኛ የብር አቅም ነው መውረዱ ነው እንዲያዝናናቸው ያደረገው እንጂ ብር ስላላቸው አይደለም። ዩሮ ይዞ ስለመጡ እዛ ሀገር ላይ እዛ እኮ የኔ ወንድም እኔ እኮ ጓደኞች አሉኝ 16 ሰዓት እኮ ነው የሚሰሩት። እና 16 ሰዓት ሰርተው እንዴት አድርገው የቤት ክራዩ ትላለህ ቢል ሁሌ ይመጣል። እና ለዛ ነው ለቢል ነው የሚኖሩት። they are living for the bill እንጂ የተሻለ ሳይኮሎጂካሊ ግን they are not እንደና እንዳንተ እንደዚህ አይነት ደስታ ሳቅ እንደዚህ ዘመነ አንተኑ ከየት ይመጣል የኔ ወንድም? ስለዚህ ምንድነው that is ምንድነው የኛ አገር ከእርሱ እኮ የሚመጣው እንደዚህ እንዲያስብ የሚያደርግ ምንድነው? መውጫ ፍለጋ ስትል በቃ በዚህ ብሄድ እንደዚህ ባደርግ ብለህ ታስባለህ። ከዚህ ሁሉ ትልና አገር መልቀቅ ትፈልጋለህ አይደለም? ያ በረከት ይመስላል ግን ያ በረከት ሊሆንላቸው የሚችሉ ሰዎች የተለዩ ሰዎች ሊኖሩ ይችላሉ። ለዛ የተለዩ ሰዎች ለዛ የተለዩ በቃ ቦታቸው ደስቲኒያቸው ያ እዛ ከሆነ ዚውልቢ ብላስ አእምሯቸውን የቀየሩ ከእርሱን ከውስጣቸው ያወጡ የማህበረሰባቸውን ከእንትን የመጣቸውን ጋኔን አይነጠላ ቡዳ ድግምቱን ምናምን እሱን ካራገፉት የትም አሜሪካም አለ ቻይናም አለ አረብ ሀገርም አለ ትችላለህ። ያንን ግን እንትን ሳያደርግ ሄዶ ተመልሶ እንደገና ያው ከነኮተቱ ይመጣል ማለት ነው። ስለዚህ ምንድነው አንዳንዱ ደግሞ ለማን ይሰራል? እዛ ይሰራና በሆነ መተት እዚህ ያለው ሰው ፎቅ ይሆንለታል። ስንቶች ናቸው እዛ ሰርተው እዚህ የተበሉ? በጣም
እንትን እኮ ነው ይሄ። መጀመሪያ ይሄን ፕሪንሲፕል ማወቅ ያስፈልጋል። ፕሪንሲፕል አውቆ ያንን ሰብሮ እዛም ሆነው እኮ መስበር ይችላሉ። እዛም ሆኖ ያንን ነገር በቃ እግዚአብሔር እንዲያነሳላቸው መስበር ይችላሉ። ስለዚህ ይሄ በጣም በሀገር ደረጃ መሰበር ያለበት፣ ፖለቲከኛው መሰበር አለበት። እንትኑ እርግማኑ ማይገባበት ቦታ የለም እና በጣም ይሄ ሰው አውቆ ነቅቶ መኖር አለበት። ሜንታሊ ብራይት መሆን አለበት። ካልሆነ በሽታ ነው በቃ። አንዲት ጂኒየስ የሆነች ኢትዮጵያ ያለች እና ምን አለችኝ፣ አንድ ስታወራኝ እየመከረችኝ፣ ትልቅ ናት። ኢትዮጵያ ውስጥ መንግስት ማን ይዟል እንዴት እንደሚቀየር ታውቃለህ አለች። ይሄ በጦርነቱ በውጊያው ምናምን እንዳይመስላለች። በአገዛዙ ህዝቡ እጅግ በጣም ሲማረር፣ በውስጡ እጅግ በጣም ሲማረር ሲያምር ወደ እግዚአብሔር ቅድም እንዳልከው ዶክተር ይጮሃል አለ። የጽዋው የክፋቱ ጽዋ ይሞላና ወደ እግዚአብሔር ሲሄድ ከዛ አንዱን ያስነሳውና እግዚአብሔር ይጥለዋል ማለት ነው። ይሄ ስፒሪቹዋል ሎ ነው። ጥሩ የሆኑ መሪዎች፣ ስፒሪቹዋል የነቁ መሪዎች ይህን ህግ ስለሚያውቁት ከዚህ ህግ ጋር መጋጨት አይፈልጉም። ክፋታቸውን ማብዛት አይፈልጉም። ወይም ክፋት ካለባቸውም እዚህ ጋር መልካምነት፣ ደግነት፣ ጥሩነት እያደረጉ የተራበ እያበሉ ከአቅማቸው በላይ ሆነው ክፉ ከሰሩም በሆነ መንገድ ጥሩ እያደረጉ ሀገር እያደረጉ ባላንስ ያደርጋሉ። ምክንያቱም እግዚአብሔር ከበስተጀርባ ሳፖርት ካላደረገ ወታደርና ኒውክሌር ይዘህ መቀጠል አትችልም። ማንም ለማንም አልጠቀመም፣ ማንም አልደረሰም። አሁን እኮ አውሮፓውያን እኮ ይህን ሲስተም ይዘው እኮ እየተጠቀሙ ያሉት እኮ። አንተ እኔ አንድ ጊዜ አንድ ፒኤችዲን የምሰራው አሜሪካን ነበረ፣ ዋልደን ዩኒቨርሲቲ ይባላል እና ስፖንሰር አድርገውኝ 1 ዓመት ተምሬ ዶክመንትን ሁሉ ልከው ፈተና ሁሉ አልፌ ጥሩ ነበር እንትኔ እና እዛ ኢንቫይት አደረጉኝ። እኔ ከሄድኩኝ መምጣት አልችልም እና ብዬ ባለቤትና ማከርኩኝ። ሄድ አለችኝ። አይ እኔ አልሄድም አልኩ። መግቢያ ወረቀት ሁሉ ላከሉኝ። ከሄድኩ ክላስ አለ ግዴታ ነው። 4 ክላሶች አውሮፓ እና አሜሪካ አቴንድ ማድረግ አለበት እና አድቫይዘር ተመድቦልኝ አድቫይዘሬ ዴዘርቴሽን ለመስራት ምን ሪኮመንድ እንዳደረገኝ ታውቃለህ? ስለ ሰርቪስ ዴሊቨሪ ኢትዮጵያ ውስጥ ይሄ ያስፈልጋል እና እንግዲህ አሜሪካን ሆኖ አገልግሎት አሰጣጥን ችግር አለ እሱ ላይ ዴዘርቴሽንን እሱ ላይ ሰራ ብሎ የርዕስ ለኔ ሰጠኝ። የፒኤችዲውን እሺ እዛ ሆኖ የኢትዮጵያን ችግር ተገንዝቦ ማለት ነው አድቫይዘር ተመደበው። ከዛ ገረመኝና ይሰረግዳይ እንዴት ቆይ የኛን ነገር እኛ እዚህ ሳናውቅ እነሱ ግን ተረርተው እንደዚህ ላይ ስራ ብሎ አለኝ። ከዛ እኔ በቃ አልሄድም ብዬ ቀረው በቃ እነሱ ትራንስፖርት ከፍለው ምን ብለው በኋላ ክስ ሁሉ ከተከሰሼ እኔ አልሄድም ብዬ ቀረው ትምህርቴን በዛው አቆምኩ። በቃ ዴዘርቴሽኑ መስራቱን አቆምኩ። በዚህ ምን ልል ፈልጌ ነው እነሱ በማወቅን በእውቀት የተሞላ እውቀት ያስፈልጋል። እውቀት ምንድን ነው? ህዝቤ እውቀት ከማጣት የተነሳ ጠፍቷል አይደል የሚለው። እኛ ጋር የእውቀት ጋባ አለ። ግፍ ያደርጋሉ። እዚህ ጋር ብርም ደግሞ ይሰጣሉ። አውቀት ትምህርት ቤት ይከፍታሉ፣ ውሃ ያስጠጣሉ። በሆነ መንገድ ይሄ ዩኒቨርሳል ለውን ያቻችሉታል። በቃ ያቻችሉታል፣ ይሰጣሉ ብር ለእንትኖቹ። ግን እዚህ ጋር ጦርነት ደግሞ ያስነሳሉ። የኔ ወንድም አንተን አሁን እርዳታ እንፈራረም ይላሉ። አሁን አይኤምኤፍም በቀና ልርዳህ ይልሃል። አይኤምኤፍ ይረዳሃል እኮ ያውቃል እኮ እየሰጠ ነው። በረከት እየባረከ እኮ ነው። እርዳታ ሰጣለሁ ይላል። እየባረከ ነው። ለሱ በረከት ነው። ኦልሬዲ ለአንተን ለድሃው ሰጥቼ ባረኩ። አውሮፓውያን ምን ያደርጋሉ? እነዚህ ወደ ትልቁ ታርጌታቸው ወደ እነሱ ጋር የሚሰዱ ሰዎች እንዳይመጡ፣ ወደዛ ስደት እንዳይመጣ እዚህ ስራ ፈጠሩላቸው እያሉ ነው የሚረዱት። አሁን ነው እስከ ዛሬም ድረስ እንደዛ ነው የሚያደርጉት። ታርጌታቸው እንትናቸው ዋና እንትናቸው ስደት ለማስቆም ነው አፍሪካን የሚረዱት። ግን አፍሪካን ምን እያደረጉ ነው? እርስ በርስ ግን እያጣሉ ነው። እንዳትቀየር ምን እያደረጉ ነው? ከተቀየረች ከነቃች ችግር ነው። የእነሱ ጋር እኮ ትልቅ ክፋት አለ። የመርገምን ነገር ካነሳው አይቀር አፍሪካ ላይ የሰሩት ነገር ለእነሱ ሁሉ ጊዜ ስጋት ፈጥሮባቸዋል። ስለዚህ ምን ማድረግ አለባቸው? ዓለም እስኪመጣ ድረስ አፍሪካ እንድትነቃ አይፈልጉም። እውነት ነው። የነቁ ጊዜ ምን ሊሆኑ እነሱ በቃ ተመልሰው አፍሪካ ይሆናሉ፣ እንደ አፍሪካ ይሆናሉ። ምክንያቱም የሚኖሩት በአፍሪካ ሀብት ነው። እውነት ነው። ስለዚህ አፍሪካ እኮ ራሷን በራሷ መግባ ሌላውን መመገብ የሚችል መሬት አላት፣ ኦፍኮርስ ሀብት አላት፣ ህዝብ አላት። እነሱ እኮ መሬትም የላቸውም እኮ አንዳንዷቸው በጣም ድሆች ናቸው እኮ። ግን ይሄ ነገር ስላለ ሁል ጊዜ ዚያር ዋይዝ ሆነው አንድ ሰው እኮ ስብሰባዎቻቸውን ራሱ ሰምቻለሁ። በቃ ስብሰባ ላይ አፍሪካ ማለት እኛ አፍሪካ የሆነ ነገር ከሆነን እኛ ስለዚህ ለአፍሪካ ሁል ጊዜ የሆነ ስራ አሁን እነሱ የአንደኛ ዓለም ጦርነት ላይ ሁለተኛ ዓለም ጦርነት ላይ አገራትን ተከፋፍለው ነው አፍሪካን የወረሩት። ሁለተኛ ዓለም ጦርነት ላይ ስቲል ነው
ፕላን ያደርጋሉ። ሁሉ ጊዜ ምን ያደርጋሉ? ምን ተመድበው ሁሉም ለየሀገሩ የተመደበ አምባሳደሮች እኮ ዝም ብሎ የተቀመጡት እኮ ስራ ሊሰሩ እኮ ነው። ምንድን ነው የሚሰሩት? ኢትዮጵያ ያለችን ሁኔታ ሁሉ ይከታተላሉ። የእኛ አምባሳደሮች ግን የእነሱን ያህል እዛ ሆነው ይሰራሉ ወይ? ዋይዝ መሆን ያስፈልጋል። ዋይዝ ካልሆንክ እኔ ኢትዮጵያ ሲስተም ኢዝ ሪግድ እኮ ዶክተር፣ ሲስተሙ አሁን ሪግድ ነው። አንድ የአፍሪካ መሪ መጥቶ ሁሉን ነገር መቀየር አይችልም። የዓለም የባንክ ስርዓት ሪግድ ነው። የዓለም የፖለቲካ ስርዓት ሪግድ ነው። ፋይናንስ አንድ መሪ መጥቶ ለሴይ ፕራይም ሚኒስተር አብይ አህመድ ዛሬ ተነስቶ አፍሪካንና ኢትዮጵያን የሚጠቅም ነገር ላድርግ ቢል በዚህም በዛም በዚህ ነው ሊታነቅ የሚችለው ማለት ነው። ለምን ኦፊስ ከመግባቱ በፊት ላለፉት ብዙ ዓመታት የተሰሩ ብዙ ስራዎች አሉ which is out of his control any leader በለው ማለት ነው። ይሄን ግን የአፍሪካ ህዝብ አያውቅም። ይሄን መሪዎቹን ለመስደብና ጀጅ ለማድረግ ነው የሚሮጠው እንጂ ከበስተጀርባ የምንጫወትበት ጌሙ ከተበላሸ ዳኛው አሻጣሪ ከሆነ ህጉ ለሆነ ቡድን የሚያዳላ ከሆነ እንዴት ነው የምናሸንፈው? ለምሳሌ እንበልና አንተ ቡና ከዚህ ግብፅ መነገድ በጣም ከባድ ነው። ከዚህ ኒውዮርክ መነገድ፣ ከዚህ ጀርመን መነገድ በጣም ቀላል ነው። አፍሪካ ለአፍሪካ እንዳትገናኝ ተደርጓል። እውቀት ሼር እንዳታደረግ ተደርጓል። ጉድ ቲንግ ግን ካርማ ሁል ጊዜ ይመጣል። ቴክኖሎጂው አሁን ገለጠ የአፍሪካን አይን፣ የአፍሪካን መሪዎችን አይን ገለጠ። እነሱ በ60 በ100 ዓመት ያለመጡትን ስልጣኔ በኤአዩ በሶሻል ሚዲያው አፍሪካን እያወቅን መጣን። ገብቶሃል ማወራክ? እሱ እያዳለ ነው። አዶኖ አፍሪካን ነቅተዋል አልነቁም እግዚአብሔር ነው የሚያውቀው። ነገር ግን በ2050 ዓለም ላይ ከሚኖሩ 4 ሰዎች መካከል አንዱ የሚኖረው አፍሪካ ነው ተብሎ ምንም ጥያቄ የለውም። ሰርቫይቭ ማድረግ ኤክሰርሳይሱ የላቸውም። እዛ በረሃ ነው የሚሆነው። ይህንን ግን ምን ያህል ነክቷል? ህዝቡ ምን ያህል ነክቷል? መሪዎች ምን ያህል ነክቷል? አሁን ለምሳሌ እኛ ሀገር የስ ኤአይ ስፔሻል በሆነ መንገድ እየተሰራ ነው። እኛ ጋር ፕራክቲካሊ እያየ ነው። ከተማውንም ማለት ነው ለውጥ እየመጣ ነው አይደለም። ግን ከተማው የተለወጠውን ያህል ኢትዮጵያ ህዝብ ልሳለውጧል። እሱ ሌላ ጥያቄ ነው። ሰናዘርጎስችን ኢትዮጵያ ውስጥ ተቀይሯል። አቲንክ የሆነ ፎርስ ይፈልጋል። ሰዎች በሁለት መንገድ ይቀየራሉ። በደህና ጊዜ ኢማጂን አድርገው ጠይቀው ተምረው ስትራቴጃይዝ አድርገው አንብበው ተዘጋጅተው በደህና ጊዜ ሊቀየር ይችላሉ። አለበለዚያ ጊዜ በመከራ ጊዜ ይቀየራሉ። ምከረው እምቢ ካለው መከራ ይምከረው ይባላል። የሆነ ነገር መጥቶ ጀርባቸውን ሲል፣ የሆነ ነገር መጥቶ ሲያቃጥላቸው፣ የሆነ ነገር መጥቶ አንገታቸውን ሲይዝ ማሰብ ይጀምራሉ። እንደ ሀገር መዘጋጀት ያለብን ነገር አለ። ግን ማታ 3 ሰዓት ብትወጣ ከተማው ጸጥ ያለ ነው። እኔ ትናንትና ማታ ከ4 ኪሎ ወክ እያደረኩኝ ነበረ። እስjust 4 ሰዓት ላይ 4 ሰዓት አታገኝም፣ ሰው የለም፣ ማንም ሰው የለም። 4 ሰዓት ላይ የሆነ ኮፊ ሾፕ መጽሐፍ አንብቤ ተዘግቶ ወክ እያደረኩኝ ሳይ ከ4 ኪሎ ከ70 ደረጃ በቤተ መንግስት አድርጌ ወደ እስጢፋኖስ እየሄድኩኝ መብራቱ ቦግ ብሏል። ማንም ሰው በዛ ሰዓት የለም። ሰው የት ነው ያለው? ፒፕል ምን እያደረጋችሁ ነው? የት ነው ያላችሁት? የት ነው ያላችሁት? እንዴት እንደሆነ አላውቅም። ሜንታሊ በቃ ምን ማለት አለብን መሰለኝ እንትን አሁን ለምሳሌ ይሄ ሞባይል አፕዴት መደረግ አለበት አይደለም? ቫይረስ ከገባ መጽዳት አለበት ኦፍኮርስ። ስለዚህ የእኛ ሜንታል ሪፍሬሽ ተደርጎ እንደገና አፕዴት መደረግ አለበት። እሱ ምንድነው ነገር ኮምፒውተሩ ጋር ሄደ እንትን አድርገህ አፕዴት አድርገው። ይሄኛውን አፕዴት ለማድረግ ብዙ ዋጋ ያስከፍላል። የሰውን ልጅ በልጆች ላይ ብታደርግ ልጆችን ማሳደጉ ይቀላል። ልጆች ላይ እየሰራ ማምጣቱ ያረጀ ሰው ከምታስተምር ግን ይህንን ግን ሰውዬ ምንድነው ማድረግ የምችለው? በተለያዩ አሁን ለምሳሌ ኳስ ጋር ብትመለከት ኳስ ላይ ወጣቱ የሚሆነውን ስሜቱን ይኸው እንግዲህ ኢሞሽናሊ የለም። አርሰናል እዚህ የለም፣ ማንቸስተር እዚህ የለም፣ ቼልሲም እዚህ የለም። እነሱ ግን እዛ ናቸው። መንፈሳቸው ዛይደዋል። ምን አድርገው ነው እነሱ ይህን የገዙት? ይሄ እኮ ነው መገዛት ማለት። ይሄ እኮ ነው ምን አድርገዋል? ብሪሊያንት ናቸው። ኮንትሮል አድርገዋል እኮ ኦልሬዲ እዛ ሆነው እዚህ ይዘዋል። ስነ ልቦና ላይ ስፖርት ሳይኮሎጂ ይባላል። ስፖርት ሳይኮሎጂ እንዴት አድርገው ሰዎችን ሃንድል ማድረግ እንደሚቻል ወይንም ስፖርት የሚሰራውም ሰው እግር ኳስ ለምሳሌ እንዴት አድርጎ ተጫውቶ ሰውን ምን ማድረግ እንዳለበት ኦልሬዲ ሳይኮሎጂ ያለው ራሱን የቻለ። ስለዚህ ልክ አቴንሽኑን የሳበው የአውሮፓውያን እግር ኳስ አቴንሽኑን ሰውን እንደሳበ እዚህ ሰውን ሊስብ የሚችል ነገር መፍጠር ይጠይቃል። የዛኔ ሰው ምን ይሆናል? ሚዲያዎች
ሰውን የምትደርስበት መንገድ በየትኛውም መንገድ ደርሰ ሰውን ማድረግ አለብን። ደርሰ ሰውን እንዲነቃ ማድረግ አለ። ቤተሰብ ጀምረ ከቤተሰብ ዛሬ ጠዋታቸውን ቁጭ አድርገው የእግር ኳስ አምልኮ ማለት እኔ ቤታችን ውስጥ 2 ልጆች አሉ። ሲስተር የምደግፈው ቲም አለ፣ ብራዘር የሚደግፈው ቲም አለ። ብራዘር አርሰናል ነው የሚደግፈው፣ ሲስተር ማንቸስተር ነው የምደግፈው። ጩጬ ልጆች አሏቸው እና እነዚህ ልጆች ምናልባት የነገ ጣፈንታቸው ከእግር ኳስ ጋር ማይገናኝ ሊሆን ይችላል። እግዚአብሔር የፈጠራቸው ነገር እያንዳንዱ ሰከንዳቸው ለሌላ ነገር አድርገው እንዲጠቀሙ ሊሆን ይችላል የፈጠራቸው። ግን በእነዚህ ልጆች ነጭ አእምሮ ውስጥ የእንግሊዝ እግር ኳስ እየገባ ቁጭ መደገፋቸው እኮ ችግር እኮ የለውም እኮ ባይሰልፍ ግን ችግር አለው። ግን ችግር አለው አይደለም እኮ በጣም ምን እንዲህ ራሳቸውን እስከ መስጠት ድረስ አንዳንድ እኮ ራሱን እያጠፋ እኮ ነው። አለመስጠት አትችልማ። ትችላለህ። እንዴት ነው ማትችለው? እንዴ እግር ኳስ ሶ ፓወርፉል ነው። ይኸው ግን የሀገር ውስጡን እኮ ጊዮርጊስን፣ ቡናን እዚህ ሀገር ውስጥ ያለውን አርባ ምንጩን፣ ወላይታውን ክለቦች እኮ ሰው እዚህ አያውቅም። ስም እንኳን አያውቅም። እዚህ ተጫዋች ያኛው ዶሞኔት አድርገዋላ። በማን ነው ዶሞኔት ያደረገው? ራሳቸው በላኳቸው ቴሌቪዥን፣ በራሳቸው በላኩት በኢንተርኔት፣ በእኛው አገር ሬዲዮ ጣቢያዎች ምን አረጉ? እኛው በእኛው ከሆኑ ሰውን ምን ያደግ ነው? ቆለፍ ነው። ምን ያደግ? እዚህ የአገር ውስጡ ግን ምንም ማንን ኳስ በራሱ መደገፈን ነው። ምንም አይደለም እኮ ምን አይደለም። ቆይ አሁን ፕራዮሪቲ የሚባል ነገር አለ ዶክተር። ፕራዮሪቲ የሚባል ነገር አለ። ትክክል። እኔ ቢዝነስ አለኝ። ቢዝነሴ ላይ ፕራዮሪቲ አለው አይደል? የቱ ይቀርማል? መደረግ ያለበት ዋና ነገር አለ። ብናደርገውም ግን ምንም ነገር አለ። ለዚች ሀገር ለድሃ ህዝብ ኑሮ ከበደኝ ለሚል መሄጃ የለኝም የሚል የቤት ኪራይ እንደው እንጀራ ጠግቦ ያልበላ ሰው መጠየቅ አለበት። እንዴት ነው ጠግቤ የምበላው ብሎ መጠየቅ አለበት። ካልሆነ ግን አሁን እኮ ይሄን ስንል እንደማይለወጡ እናውቀዋለን። ይለወጣሉ። ተሰራ ይለወጣል። አይደለም ቆይ እግዚአብሔር በቸርነቱ የሆነ ቀን ይመልሳቸዋል እንጂ እኔ ማን ይዘዋል እዚህ ጋር በማወራው ነገር ሰምቶ ልክ እኮ ነው ብሎ የሆነ ሰው እንደማይመለስ አይነው። ለምን ካልከኝ የእንግሊዝ እግር ኳስ ስንት ሺህ ካሜራ አለው፣ ስንት ሺህ ኮሜንታተሮች አሉት። ሲታይ እንዴት ደስ ይላል። ማሊያው፣ ሎጎ፣ ኤቭሪቲንግ ኮሜንታተሩ የሆነ አዲክቲቭ ነው። ዶፓሚንን ያመጣል። ይሄ ንፋስ የሆነ ምንም ነገር በሌለበት ነገር ውስጥ ልብ በቃ አሁን እኔ ትናንትና ለምሳሌ ስራ እየሰራው ድንገት አይቮሪ ኮስት እና ኔዘርላንድ ነው ኖርዌይ አሁ ገና ስጫወት ውስጥ እያየው ዝም ብዬ ስንት ነው ብዬ ድንገት ዩቲዩብ ላይ የገባው እያየው ስራዬን እየሰራ ነው። ላፕቶፔ ላይ ስልኬ እዚህ ጋር ተቀምጧል። ኮንትሮል አደረገኝ። ስልኬን ዘጋዋለሁ፣ ከፍቷለሁ፣ ዘጋዋለሁ። ኦፍኮርስ ገብተዋል። ማዋለክ ነገር ኮንሽስ ነኝ ምለው ሰውዬ ማለት ኢማጂን ደግሞ እኔ ለ20 ዓመት ኳስ ያየው ሰው ብሆን፣ ለ30 ዓመት ኳስ ያየው ሰው ብሆን አይደል ስራ ኮንትሮል ያደረገኛል። ምንም ጥያቄ የለውም። ይሄ ግን ማን ነው የሚገባው? ቀልቡ ምን ያህል ውድ እንደሆነ ማን ይገባዋል? እና ግን እኔ ምንድነው የሚሰማኝ? እውነት ጠቅላይ ሚኒስትሮች ያያሉ ካዩም ለሸው ነው ካዩም ለሸው እንደዚህ ለማለት ነው እንጂ አላዩም። ይኸውልህ ኳስ ማን አሸነፈ ብለው ቼክ ያደርጋሉ። እሱን ነው እንጂ አንተ ኳስን እንዲህ ብለው ህዝቡ እያየ ያለ እነሱ ዛሬ እንዲህ ብለው ስትራቴጂያቸውን እያወጡ ነው፣ ፕላናቸውን እያደረጉ ነው እንጂ ከመንጋው ጋር ቁጭ ብለው አሁን እያለ ይሄ በበላው ዓለም የዓለም እግር ኳስን እንትን እንደሚያደርገው መንጋ እንደዛ እንደዚህ ነው መንጋው ላይ እናምልት ራሱን ገዝቷላ ራሱን ይሄ ራስን የመግዛት ነገር አለ። እሱ እኮ ራስ አለ መግዛት እኮ ወደዛ አይነት ደረጃ የሚያደርስ። አሁን አንተ ቲቪውን አንዴ ሞባይሉን ትዘጋለህ፣ አንዴ ስራን ትዘራለህ። ኮንትሮል ማድረግ አልቃተክ ዘጋውት አይቨሪ ኮስት ተሸነፈ። ለምን ቢሊየን ተሸነፈ? ለምን ገደል አገባ? ልክ ነው። አሸነፈች፣ ከፈለገች ታሸነፍ፣ ከፈለገች ታሸነፍ። እንዴ እኔ ቢዝነስ አይደለም። ኦፍ ኮርስ በቃ እንደዚህ አይነት ነገር ውስጥ መምጣት የምትችለው በምን ስትሆን ነው? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን።
ይሞክሩን። የሆነ መብቃት አላለም ብቁ ስትሆን ነው። ለምን ለሁሉም ነገር ለራስ ነገር ኮንትሮል አድርገ ይሄን ምን ማድረግ አለብኝ እዚህ ጋር ምን ማድረግ አለብኝ ደረጃ ስትደርስ እንደዚህ ታደርጋለህ። አሁን መሪዎች እኮ እዛ ቦታ ላይ ቁጭ ብሎ ኳስ የሚያይ ከሆነማ ምኑን መሪ ሆነ? ግን ምን ያደርጋል? ኳሱም ላይ ደረጃ መረጃ ይሰበስባል። እንደዚህ ሆኗል አይደለም ካሸነፈ እንኳን ደስ አለ የሚል ለዛ ሀገር መልእክት ይልካል። ዲስ ፖለቲክስ። ስለዚህ ምንድነው እንደዚህ አይነት ግን ደስ ብሎታል እንኳን ደስ አለ የሚለው በቃ እኮ ጨዋታው ነው። በቃ ህዝቡ ይወደዋል። ህዝቡ የሚወደውን ነገር ከወደድክ አሁን አርሰናል ባለፈው ዋንጫ አሸነፈ። ስንት መሪዎች ናቸው ኮንግራቹሌሽን ምናምን። የኛ ሀገር ሁሉ አንዳንድ እንትኖች ተጫዋቾቹ እናስመጣለን ያለው እዚህ መጥተዋል እኮ ደጋፊዎች እኮ የአርሰናል ደጋፊዎች መጥተው እኮ እዚህ እንትን ሲያደርጉ ነበር። ግን ምንድነው ምንም አይደለም እኮ ዓለም አንድ ሆናለች። ግን እኛ ምን ላይ ነን አሁን ያለ ነው? እሱን አሁን ማሰብ እሱ ነው። ከዚህ እርግማን እኛ መውጣት መቻል አለብን። እንደነሱ ለመሆን ከዚህ እርግማን ወጥተህ ከነሱ ስታንድ ጋር አብረህ እነሱ ያሉት ሌላ ቦታ አንተ ያለው ሌላ ቦታ አብረህ እንዴት አድርገህ ትሆናለህ? ስለዚህ ከዚህ መውጣት የምንችልበት ላይ ነው ዲቮትድ ሆኖ ሚዲያዎች ራሱ መስራት ያለባቸው። ዛሬ አንድ ሬዲዮ ረጅም ደቂቃ ኢንተርቪው ሲያደርጉኝ ነበረ ከተለያየው ቤተሰብ ጋር በተያያዘ እኔ ሚዲያዎች ላይ ነው ትኩረት አድርጌ ስናገር ነበር። እና ምንድን ነው በሆነ አጋጣሚ እንትን ሲያደርጉኝ እኔ ኦልሬዲ መማሬም ማንበቤም ማወቄም ለኮሚኒቲው ነው። ኮሚኒቲውን የሚጠቅም ነገር ሼር ማድረግ የግድ ይጠበቅብኛል ማለት ባገኘው አጋጣሚ። ስለዚህ ምንድን ነው እነግራቸው ነበር ቤተሰብ ላይ ይሰራ። ቤተሰብ ጠንካራ ሲሆን ማህበረሰብ ይጠነክራል። ማህበረሰብ ሲጠነክር አገር ይጠነክራል። ስለዚህ ቤተሰብ ላይ ችግር ካለ በቃ ኮሚኒቲው ራሱ ችግር ይሆናል። ቤተሰብ ላይ ሳይሆን እንዲመሰራት ያለበት ግለሰቡ ራሱ። ምክንያቱም ቤተሰብ አስቸጋሪ ነገር ነው። ቀላል ይመስላል እንጂ ሚስቱን መቀየር አቅቶት ምስኪን የሆነ ባል አለ። በቃ ወይ ጉድ የሚል እሱን እኮ ችግሩ ግን ሚስቱ አይደለችም፣ እሱ አላወቀም። ይህንንም ነገር የስናገር ነበረ። ባልየው ኃላፊነት አለበት እያልኩ ትክክል። ግለሰብ ነው። ቤተሰብ ሲል ምንድን ነው? ቤተሰብ ሲል ቤተሰብ ላይ እናት አለች፣ አባት አለች፣ ልጆች ይኖራሉ፣ ልጅ ይኖራል አይደለም? ቤተሰብ እዛ ላይ ከተሰራ አሁን እኮ ይሄ እዛ ላይ ማን ነው መስራት ያለበት? የመንግስት አካል መስራት አለበት። ይሄ ማህበራዊ ልማት ምናምን የሚባል ኦፊስ አለ። እሱ በወረዳም በቀጠናም በቃ እዚህ ላይ ትኩረት አድርጎ ኖርዌይ ሀገር የሆነ የተለወጠችው አንደኛው ቤተሰብ ተኮር ናት። አሁን ከዓለም ላይ ለመኖር አንደኛ የምትባል ኖርዌይ ናት። እና ይህንን አገር ኢትዮጵያ አሁን ለምሳሌ ለማለወጥ ብዙ ፖለቲካ አገር እንትኖች እየተቀያየሩ በጣም እንደፋደፋለን። አሁን አገር እኮ የማንም አይደለችም፣ የሁላችንም ናት። ሁላችንም የራሳችን ኃላፊነት ልንወጣ ይገባል። እኔ በጣም አንዳንድ ጊዜ መማዝ ነው ኢትዮጵያ ውስጥ እርግማን ነው ያልኩት። ፖለቲከኞች ሁል ጊዜ መንግስት በመጣ ቁጥር ሁል ጊዜ አንቲ የሚሆን አይጠፋም። አንቲ አሁን ዲያስፖራ ብትሄድ አሁን እዚህም ሆኖ በስርዓት እኮ መቃወም እኮ ቅድም በሀሳብ እኮ ችግር የለውም። በሀሳብ መች ነው በሀሳብ ይዘን ቁጭ ብለን በሀሳብ የምናሸንፈው? በዚህ ወደዚህ መምጣት ተመቻለ። በሀሳብ ለማሸነፍ ደግሞ አንተ መጀመሪያ በሀሳብ ልትሞላ ይገባል። ስለዚህ ሳታነብ ታሪክን ሳታቅ መንፈሳዊ ሂስትሪን ሳታቅ ማህበራዊነት ምን እንደሆነ ሳይገባክ አእምሮ ውስጥ የሆነች ትንሽ እውቀት ይኖርህና የሆነ ሰው ዝም ብለህ ትጠላለህ፣ ወይም ደግሞ ዝም ብለህ በጭፍን ታደንቃለህ። እዛ ሌቭል ላይ ገና አልደረስንም። እኛ እዛ ሌቭል ላይ ገና አልደረስንም። አንተ እኮ የሆነ ሀሳብ ይዘህ ሞቲቬት ልታደርግ ስትል ዝም ብሎ የሚታች ሰው ነው ያለው ማለት። ከዛ ለምንድን ነው ስትለው በቃ ዝም ብለህ ታስጠላኛለህ ይላል። ምክንያት ስጠኝና ጠላኝ እስኪ። አይ በቃ የለም ዝም ብሎ የሚል ማህበረሰብ ነው ያለው። እሱን ወይ አንደርስታንድ። ግን እኔ ትልቁ ይሄ ማሁን እርግማን ትልቅ እርግማን ነው በጣም እንጂ ከሚገባው በላይ በጣም እርግማን። ይሄ መሰበር አለበት። ይሄን ሰብረን ነው በሀሳብ የማመን እንትን ይሄ ራሱ ጸሎት ይፈልጋል። አይ ቲንክ ይሄ ትልቅ ግብ ያስፈልጋል። ምንም ነገር ስታደርግ መጀመሪያ በጣም የምትኖርለትና የምትሞትለት ትልቅ ግብ ያስፈልጋል። ስትተችም፣ ስታነብም፣ ስትመርጥም፣ ስትጥልም ኖርዝ ስታር የሆነ ቢግ የሆነ ፐርፐዝ ያስፈልጋል። ሁሉም ሰው የሚያምንበት እንደ ሀገር ነው የምልህ ማለት ነው። እዛ መግባባት ላይ ምን ደርስ አይመስለኝም። እንደርሳለን ብዬ ኦኬ ጉድ። ግን ምንድነው ዋጋ ያስከፍላል፣ ትዕግስት ይፈልጋል። እንደርሳለን። ማንም እኛ ሰዎች ነን። ሰው የሆነ ነገር አደርጋለሁ ብሎ ካሰበ ምናልባት ቅድም እንዳልኩ ፔሸንት ሆነ በጣም ስራ ከሰራ ማደርስበት ምንም ምክንያት የለም። ምንድነው ምን ያህል ፖላራይዝድ እንደሆነ ግን አንዳንዴ ያስበው ታውቃለህ? አዎ በጣም እንጂ እኔ እኮ ይኸውልህ አንተ የምትናገረውን ነገር እኮ እሱ ጋር ተጋጭቶ ይመለሳል እንጂ እሱ ጋር አይገባም። አንዳንዱ ሰው
እሱ ጋር ለመቀበል ምክንያቱም ዝግጁነት የለም። ኦፍኮርስ ያ ዝግጁነት የሌለበት ሰው ጋር ሁሉ ነው የምትኖረው። ስለዚህ ይህን ሰውዬ ሁሉ ነው ምን አይነት አገር አቀፍ የሆነ ነገር ትፈጥራለህ። እኔ በተለይ አሁን ያለው እኮ ቴክኖሎጂው እኮ በጣም እኮ ነገሮችን እዚህ አድርጎልናል እኮ። አይ ደግሞ ስንተች ደግሞ ፌስቡክ ምን ነበረ ግባቸው ኮኔክቲንግ ፖፒል ምናምን ነበር የሚለው። ከዛ ወጣና ግን ሜኪንግ ፒፕል ቱጌዘር ማለት ሰዎች ሶሻል ሚዲያ ላይ ሆኖ ተበታትነዋል። there is no የሚያጋራቸው ምንም ነገር የለም። ይገባል ማውራት ኢንዲስ ኬስ ቴክኖሎጂስ ዲስአድቫንቴጅ አለው በጣም። እሱን የቴክኖሎጂ ለፌስቡክን አይደለም እኔ ሚዲያ አሁን ለምሳሌ በጣም ህዝቡን የምታገኝበት በሬዲዮ በቴሌቪዥን ህዝቡን የምታገኝበት አንደኛው ሲስተም ነው። ግን እንዴት ነው አሁን አንድ የምታደርገው ነው? አሁን ሰው እዚህ ጋር በሃይማኖት ተለያይቶ በብሔር ተለያይቶ እሱን በአርሰናልና በማንቸስተር ተለያይቷል። ሌላውን በመሲና በክርስቲያኖ ሮናልዶ አንስማማ። መሲ ይበልጣል ክርስቲያኖ ብንከራከር የሆነ ሰው ገጀራ ይዞ ላይ ሊያሳድረኝ ይችላል። በጣም ምንም ጥያቄ ልክ ነህ እኮ። ይሄንን አምኖ የሚቀበል ሰው ልክ ነው ብሎ የመቀበል ሰው መፍጠር መቻል ካልቻለን ቅድም አንተ እንዳልከው መቼም አንቀየርም። ይሄንን ግን መፍጠር ትችላለህ። እንዴት አድርገህ ያንን ሰው በሀሳብ የበላይነት የሚያምን ትውልድ መፍጠር ከቻልክ የዛን ጊዜ ያንን ለመፍጠር ጊዜ ሊወስድ ይችላል እንጂ ካልሆነ መቼም አንተ አትቀየርም። ሁሉ ጊዜ we are living with fight። እኔ አሁን እድሜም በሙሉ ስለ ጦርነት እየሰማሁ ነው ያደግኩት። አሁን አንድ ሀገር አለች አፍሪካ ዓለም ላይ አንድ አይደለም 2-3 ሀገሮች አሉ 100 ዓመት 200 ዓመት ጦር ቶክስ እንኳን ሰምቶ ማያውቁ ማለት ነው። ጦርነት የሚባል ነገር የሌለበት ሀገር እንግዲህ እንደዚህ እነሱም እየኖሩ ነው እኛም እየኖሩ እኛ ይሄው እኔ ግማሽ ምዕት ዓመት ኖር ያለው 50 ዓመት ግን ሁሌ ጦርነት ነው። ይሄ መች ነው የምቆመው? ይሄ ጦርነቱ ዋናው ምክንያት ምንድን ነው? እርስ በርስ መደማመጥ፣ እርስ በርስ አንዱ አንዱን የመቀባበል የመደማመጥ ችግር ስላለ ነው። ይሄ ደግሞ የማን ፕሮብሌም ነው? የሁሉም ነው። የብሔር አሁን ሃይማኖተኛውም ችግር አለበት። ይሄ ሁሉም ጋር እኮ ነው። አሁን ጤነኛ ኢትዮጵያዊ ልንፈጥር ይገባል። ምን አይነት ጤነኛ? በአይምሮ ጤነኛ የሆነ ይሄ ሃይማኖቱ ጋር ብትሄድ ሃይማኖቱ ጋር ችግር አለ። ብሔሩ ጋር ብትሄድ የኔ ብሔር ይሻላል ይላል። እንደ ሰው አይደለም የሚያስበው፣ እንደ ብሔር ነው የሚያስበው። ሃይማኖተኛው እንደ ሃይማኖቱ ነው የሚያስበው። እንደ ሰው ማሰብ ስንጀምር የዛን ዳዊት እኮ ልጁን አንድ ምክር ይመክሯል። ልጄ ወይ አደራ ብሎ አንድ ምክር ይመክሯል። በርታ ይለዋል፣ ሰውም ሁን ይለዋል። ያው እንደ ሰው ማሰብ ስንችል የዛን ጊዜ ከሁሉም ሰው ጋር መኖር እንችላለን። ብቻ ከሰው ሁሉ ጋር በሰላም ኑር ነው የሚለው መጽሐፍ ቅዱስ አይደለም? ከሰው ሁሉ ጋር በሰላም without any kind of ሰላምታ የተጀመረው ከምን የተነሳ ነው? ሰው እኮ ጤነኛ እኮ ሰው ተፈጥሮ ራሱ ችግር ስላለበት እኮ ነው ሰላም ነው የተባለው። ሰላም ራሱ እጁን ወደ ላይ ጀመረ፣ ከዛ በኋላ ነው መጨባበጥ። ሁሉም ገጀራ ይዞ ነው የሚዞረው። ድሮ ሰላምታ የተጀመረው ከብዙ ዓመት ልምድ በኋላ ነው። ዝም ብሎ መጽሐፎችን ስታነብ ምክንያቱም ሰው በራሱ ፈሪም ስለሆነ አታክ ሊያደገኝ ይመጣል ብሎ የያዘው ነገር ይመዛል። ስለዚህ ቀስ እየተባለ ነው ሃይ ባዶ ነው እጅ ሰላም ነው እዚህ ስር ይታጠቅና ሰላም ነው ይላል። ከዛ በኋላ ነው እጅ መጨባበጥ፣ ከዛ በኋላ ነው መተቃቀፍ ደረጃ የደረስ ነው። ግን አሁን መተቃቀፍም አሁን በአይነ ቁራኛ ነው እየተያየ ያለው ሰው እዚሁ ኢትዮጵያ ውስጥ አብሮ እየኖረ። ስለዚህ ብሔርተኛውም ብሔሩ ጀስት ቤተሰብ እኮ ማለት ነው። ብሔር እኮ ምንም አይደለም እኮ ሄዶ አድጎ ከባድ ነው ቤተሰብ አያት ቅድመ አያት ሄዶ አንድ ላይ ሰዎች ማን እንደሆኑ ምንጫቸውንም እግዚአብሔርን የማያውቁትም አንዱ ትልቁ ነገር ያ ነው። ማስመሰሉን ሃይማኖቱን ማስመሰል ሆነ፣ ቤተሰብን ማስመሰል ሆነ፣ ፖለቲካውን ማስመሰል ሆነ፣ ሁሉም ጋር ስትሄድ ማስመሰል ሲሆን ላይፍን አትሸውዳትም። ይገባሃል? ሜይ ቢ ህዝቡን የተወሰነ ጊዜ ልትሸውት ትችላል። ላይፍን ግን እንዴት ነው የምትሸውዳት? ለዛ እኮ ነው ኢትዮጵያ ውስጥ አሁን እንደው የሆነ የሚሰማ ፊገር የምትፈራው ፊገር ህዝቡ የሚፈራው የሚያከብረው የሚያደንቀው የት አለ ማለት ጀስት ጄንዊንሊ ማለት ይሄ ለከርሱ የማይኖር በብር የማይደለል ተቃዋሚንም የሚረዳ መንግስትንም የሚረዳ ዝም ብሎ የሚተችና የሚያደንቃ ሞልቷል። እሱ ሞልቷል። የስ መሀል ላይ ቆሞ ግን ኦኬ ይሄን የሚያደርጉት ነገር በጣም ጥሩ ነው፣ ይሄ ነገር ግን ቢሻሻል፣ ተቃዋሚም ደግሞ ይሄ ጥያቄ ያላቸው ይሄን የሚያደርጉት ደግሞ ስህተት ነው ብሎ መሀል ላይ የሰፈረ ሰው ወይ ተደብቀ ካለ ውጣና አሳይ ተደብቀ ካለ ውጣና አሳይ። ግን እኔ በምን አምናለሁ መሰለ አንተንም አሁን በጣም ደስ ያለኝ አንድ ብርሃኑ ድንቅ የሚባል በጣም ታላቅ ኢትዮጵያዊ
ፖለቲከኛና ፈላስፋ ብዬ ነው የማስበው አልቦ ዘመድ የሚል መጽሐፍ ጽፏል። ሪኮመንድ አደርጋችኋለሁ። አይ ስታንድ አሎን ወይም ብቻዬን ቆሜያለሁ የሚል መጽሐፍ ጽፏል። ኢትዮጵያ ውስጥ እኔ እናንተ አሁን እንደምናወራው ነው ሁሉም ሌባ ሲሆንበት። በኃይለሥላሴ ዘመን በአሜሪካ የኢትዮጵያ አምባሳደር የነበረ ትልልቅ የመንግስት የስልጣን ደረጃዎች ላይ ሆኖ የሰራ ለገዳዲ ግድብ ሲሰራ ባለስልጣኖቹ ሊያጭበረብሩ ሲሉ ኃይለሥላሴ ጋር ቀርቦ ሀገር እንዳትበዘበዝ ያደረገ የኢትዮጵያን ቴሌ ምናምን ያኔ በቦርድ የበላይነት የመራ ባለስልጣኖች እንዲከፍሉ ያስደረገ ታላቅ ሰው ነበር እና ያ ሰው ፈላስፋ ነው። ይገርማልና በብዙ መንገድ ስራውን በመልካምነት ሊሰራ ሲል ባለስልጣኖች ያስቆሙታል፣ ሰዎች ያስቆሙታል። ከዛ መጽሐፉ መጨረሻ አካባቢ ላይ ቄሳርና አብዮት የሚል መጽሐፍ አለው እና እዛ ላይ የሆኑ ባለስልጣኖች ጋር ይጣላና ኃይለሥላሴ ፊት ይቀርባል። በቃ ጉዱ ፈላ ተብሎ ሰው ሁሉ ማለት ነው ጉዱ ፈላ የታባቱ ብለው እነሱ 4-5 እንትን ናቸው እኮ ኃይለሥላሴ እንደምታውቃቸው በጣም ብልህና አስተዋይ ናቸው። እኔ እናንተ ተጣልተን ብንሄድ አንተ የበላይ ሆነ እኔ በታች ሆኜ ሄደን ብንጣላ ሁለታችንን ማስደሰት ይችላሉ በፍርዱ ማለት ነው። አዎ ገብቷል። ግን yes ሁለታችንም ተረዳኝ ማውራክ ነገር yes so እዛ ላይ ግን ለብርሃኑ ድንቄ ፈረዱለት እና ሲወጣው አንድ ጓደኛው ይዞ ኃይለሥላሴ ናቸው የኢትዮጵያን ሕዝብ ያነቀሱት፣ የኢትዮጵያ ሕዝብ ናቸው ኃይለሥላሴን ያነቀሷቸው። ማንን ያነቀሰው? that's the question። መንግስት ነው ኢትዮጵያን ያነቀዛት፣ ኢትዮጵያዊ ነው መንግስትን ያነቀዘው። let me tell you this መንግስት ነው ብለን ብዙዎቻችን ልናስብ እንችላለን። እንደ ሕዝብ ደግሞ ሀቅ ነጭ ቤታችንን እንየው፣ ሌላ ቦታ እንዳንሄድ ቤታችንን፣ ፋይናንሳችንን እንየው፣ ምግባራችንን እንየው፣ ልጆቻችንን እንደው እግዚአብሔር እንኳን እኮ ሲያይኮ ከላይ ሳይ ሊፈርድ ሲል የሆነ ነገር ይፈልጋል፣ የሆነ ንጽህና ይፈልጋል። እና እሱ ግን ዘጋ ያስቀመጠው መፍትሄ ምንድን ነው? መንፈሳዊነት የኢትዮጵያ መፍትሄ ብሏል። ሰዎች እግዚአብሔርን ሲያውቁ ራሳቸውን ሲያውቁ በትክክል መኖር ይጀምራል። ልባቸው ስለሚረካ፣ ውስጣቸው ሐሴት ስለሚያደርግ፣ መንፈሳቸው ስለሚሞላ ከሰው በላይ ብር አያሳዱ፣ ከሰው በላይ መኪና፣ ስልጣን አያሳዱ። ለየትኛው ኑሮ ወይም እውነተኛውን መንፈሳዊ ዳይሜንሽን ያገኙ ሰዎች ደካማውንም ይረዱታል፣ ጠንካራውንም ይረዱታል። ሁሉን ከላይ ናቸው ያሉት እና እዛ ላይ ብንሰራ ይሻላል ባይነኝ። የስ ትክክል፣ ጥሩ ብለሃል። ምንድን ሰው ሲኖር በቃ አይደለም ዘላለም ሆኖ የሚኖር እየመሰለው ነው የሚኖረው። ነገሮችን ሁሉ ጥሎ እንደሚሄድ እንደሚሞትም አያስብም። አስቀኝ መሞትም አለ አይደለም። ይሄ ሁሉ ግን ታሪክ ሆኖ ይቀመጣል እና በቃ ሁል ጊዜ በቃ ቪኤት የሚሄድ ሁል ጊዜ በቃ ቪኤቱ ከሱ ጋር የሚኖር የሆነ ቪላ ቤት ኖሮ የሆነ ፎቅ ላይ ያ ፎቅ ላይ ሁል ጊዜ የሚኖር ይሞታሉ። ስለዚህ እንደሚሞት ሆኖ ቢሰራ ሰው ከሰው ጋር አይጋጭም፣ የሆነ ነገር አያደርግም፣ ክፋት ውስጥ አይገባ። ምንድነው ይሄን ሁሉ ማሰብ ያስፈልጋል። ምንድነው አሁን ዓለም ላይ አሁን ብዙ ቢሊየንስ ሰው ይኖራል። 8 ቢሊየን ተብሏል አሁን ደርሷል። እንደው እስቲሜት ተደርጎ ዝም ብለህ ሰርች አድርገህ ስንት ህዝብ ከዚህ በፊት ሞቷል ብለህ ቼክ ብታደርግ 8 ቢሊየን ህዝብ ደግሞ ሞቶ ተቀብሯል። 8 ቢሊየን ህዝብ ነው አሁን ያለው። ዓለም ከተፈጠረች ጀምሮ 8 ቢሊየን ህዝብ ሞቷል። እና አሁንም ያለውም እኮ የሚሞት ነው ገና። ግን ይህንን እያሰበ ሰው ቢሰራ ነገ ፖዘቲቭ አለ አይደለም። ቅድም የምንላቸው ሰውን፣ አሮጊቶችን፣ ትልልቅ ሰዎችን፣ ሽማግሌውን ለጉዳይ ሲሄድ የሚያግሏለው ነገ እኔም ሸመግላለሁ ነገ እኔም እንደነሱ ሆናለሁ ብሎ አያስብ፣ አይመጣለትም። የሚያናደው ስኬታማና ባለስልጣን ሀብታም ስትሆን ትረሳለህ። ምክር አትሰማም። አንተ አት ቶፕ ኦፍ ዘ ወርልድ እና የድሮ የባለስልጣን ልጅ ኮች እያረኳት እያለቀሰች ወይኔ ያለች ማለት እንዴት አልነቃውም፣ እንዴት አላሰብኩም፣ ሁሉም ነገር ላጣው እንደምችል እንዴት ነው ያላሰብኩት። አየህ ሲመች ትረሳለህ። ሁሌ እንደዛ ይመስልሃል። ሁሌ እንደዚህ ብሎ ነገር የለም። ላይፍ ሁሌ ባላንስ ታደርጋለች።
ደሞስ ጉልበተኛ ናት ህይወት በጣም በጣም ጉልበት የፈለገ ጥንቁቅ ብትሆን የፈለገ ቴክኖሎጂ እጅ ላይ ቢወርቅ የፈለገ ሐሳቢ ብትሆን አትችላትም። ሂከንት እድል የምትሰጥ እንድትማር ነው። እግዚአብሔር እድል የሚሰጥ እንድትቀየር ነው። ትሁትን ሃምብል እንድትሆን ነው፣ እንድትመለስ ነው። ግን እንደወደደ መጨረሻ የሚባለው ነገር ይመጣል። ያንን አትችሎም፣ አትቋቋመው። ለዛ ነው የሰው ልጅ ማክበር ያለባቸው የዩኒቨርሱ ህጎች አሉ፣ መንፈሳዊ ህጎች አሉ። መጣስ የሌለበት ህግ አለ። የዘራኸውን ታጭደዋለህ። ያ አባትን በተለይ ትልልቅ ሰዎችን እናትን ማክበር ይሄ ህግ ነው። የህጎች ሁሉ በላይ ህግ ነው። የሚገርም ነው። እድሜ የሚያስረዝመው ጥሩ ምግብ ስለበላ አይደለም፣ መድኃኒት ስለወሰድክ አይደለም። እድሜ የሚያስረዝመው ህግ ምንድን ነው የሚለው? እናት አባትን አክብር ነው የሚለው። እናት አባት ማለት የወለዱን እናትና አባት ብቻ አይደለም፣ ሁሉንም እናት እነሱ ሊከበሩ ይገባል። ያንን ከስታከብር ነው ይሄ መጽሐፍ ለአባቶች ቫልዩ እንዲሰጥ፣ ለእናቶች ለትልልቅ ሰዎች ቫልዩ እንድታደርግ ምን እንዲያደርጉ ከአፋቸው ክፉ ከወጣ አይመለስም። ይህንን ማድረግ አለብህ። ሰዎች አሁን ብዙ ሰዎች አሁን ቅድም ነገር ያለው ሰው በበረከትና በእርግማን መካከል የሚኖር ነው። በቃ ይሄ ምንም ቢያምንም ባያምንም በቃ የዛ ውጤት ነው። ስለዚህ ከዛ መውጣት ምን አደረግኩ ብሎ ነቅቶ ምንድን ያደረኩ ማንን ምን አደረግ ያለው ቤተሰቤንስ ምን አደረግ ያለው። ስለዚህ እዚህ ላይ ወይ በቤተሰቤ በኩል የመጣ ነገር ምን አለ። ስለዚህ ይሄንን ነገር መስበር እንደገና በጎረቤትስ በኩል በጎረቤት ቅድም አንተ እንዳልከው እናቶችን አባቶችን እንትን የሚያደርጉ የሚያቋሽሹ የሚያሳዝኑ ሰዎች በቃ ይሄ ሊስተካከሉ ንስሐ ሊገቡ ይገባል። ይሄ መስተካከል አለበት። አገርም ብትሆን እንደ ሀገር መሆን ያለበትን በቃ እንደ ሀገር የሃይማኖት መሪዎችን፣ ፖለቲከኞችም፣ ሽማግሌዎችም፣ የባህል አዋቂዎችም፣ ባህል ሊደሮችም ተሰብስበው እንደ ሀገር በቃ እኮ ንስሐ መግባት ያስፈልጋል። አብሶሉትሊ በቃ አይደለም በቃ ጦርነቱ ትግራይም ይሁን ኦሮሚያ ይሁን አማራም ይሁን ደቡብም ይሁን ቤኒሻንጉልም ይሁን በቃ ሊቆም የሚችለው በእንደዚህ አይነት ሲስተም እንጂ ማንም በጦርነት ማንን አያሸንፍም። ይኸውልህ ሰው ለምሳሌ ጨረስን ብለህ ልትል ትችላለህ። በጦርነት አሸነፍኩ ብለህ ትችላለህ። ከተሸነፈው ወገን ልጅ ይኖረዋል፣ ዘመድ ይኖረዋል። ጊዜ ነው የሚጠብቀው። ቁጭ ብሎ አይቀመጥም። ምን ያደርጋል? ሰው ነዋ። ስለዚህ ምን ያደርጋል? ቁጭ ብሎ ከዛ ሽፍታ ሆኖ ይጀምርና ከዛ በኋላ አሁንም ሌላ ጦርነት ያስነሳል። ይሄ ሊሰበር የሚችለው ቁጭ ብሎ እንደ ሀገር መሰበር አለበት። ኢቨን ኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያንነት በኢትዮጵያ ታሪክ በጣም ትልልቅ ጳጳሳቶች አሉ፣ የተፈሩ የተከበሩ አላለም። ይሄንን ቁጭ ብሎ ሊነጋገሩ ምንድን ነው ምክንያቱ? የሙስሊም ሃይማኖት መሪዎች፣ ፕሮቴስታንት ሃይማኖት መሪዎች በቃ እነሱ ራሳቸው ንስሐ ሊገቡ ይገባል። እንደ ሀገር እነሱን የሚያክል የሃይማኖት መሪ እያለ ኦኬ ቅድም አንተ እንዳልከው የሚከበር አይከን የሆነ አገር ውስጥ ቢናገር ወጥቶ እስቲ እንደዚህ አድርጉ ቢል የሚሰማ ማን አለ? ይሄ እንደዚህ በየመንደሩ በየአገሩ ያሉ በየብሔሩ ያሉ የአገር ሽማግሌዎች ቁጭ ብለው ሊነጋገሩ ይገባል። አገሪቷ አይደለም እኔ ሰለቸኝ፣ እነሱ ራሳቸው እኮ ለእኛ ጦርነት አስረከቡ፣ እኛም ለሚቀጥለው ትውልድ ጦርነት ልናስረክብ ነው። መቆም አለበት። ይሄ እርግማን ሊሰበር ይገባል ባይነኝ። እኔ ፖለቲከኞችም ቁጭ ብለው ማነው ዲያስፖራም ውጭ ያለውም ቁጭ ብሎ ምን እስከ መቼ ነው ኃይለ ሥላሴን ተቃውመን፣ ደርግን ተቃውመን፣ ኢህአዴግን ተቃውመን፣ ብልጽግናን ተቃውመን እስከ መቼ ነው የሚኖረው? ዲያስፖራው አገሩ እኮ ነው፣ እትብቱ እኮ እዚህ ነው የተቀበረው። ስለዚህ እሱም ራሱ ሊያስብ ይገባል። መቼ ነው ከዚህ አዙሪት የምንወጣው? አይዲያ ነው አይደለም። በዚህ ጉዳይ ላይ ተነጋግሮ መሰበር ያለበት ነገር መቆም አለበት። በቃ እኛ እኮ የምንታወቀው በረሃብና በጦርነት እኮ ነው። ረሃቡን ከዲክሽነሪ ላይ ተጽፎ ሁሉ ነበረ። ኤግዛምፕል ኢትዮጵያ ተብሎ ነበረ ወጣ። እንደሱ እሱ ነገር አሁን በአሁኑ ዲክሽነሪዎች ላይ አሁን የለም። ፌሜን ብሎ ኤግዛምፕል ኢትዮጵያ ይሄ የሆነው በረሃብ ነበረ የምንታወቀው። ጦርነት አሁን በቃ እኛንን የምንታወቀው ማን ነው? በጦርነትና ጦር ጀግርነት እኮ ብቻ። ይሄ እኮ ኋላ ቀረነት ነው። በቃ ዓለም ልጆቻችን ፒስፉሊ ሊኖሩ ይገባል። ከዚህ በኋላ የሚመጣው ትውልድ ወጣቶች አሁን እኮ ሁል ጊዜ ስጋት፣ ሁሌ ጦርነትና የጦር ወሬ። ክርስቶስ ሊመጣ እኮ ነው። ኢትዮጵያ ጦርና ጦር ወደ ኋላ ሂድ ሄደ ከፈለግ ወደ ኋላ ሂድ። ብዙ ታሪክ ብናውቀው ከአፄ ቴዎድሮስ በኋላ አይደለም። ከአፄ ቴዎድሮስ በፊት የነበረውንም ዝም ብለህ ብትመለከት ወደ ደቡብ ብትሄድ ዘመነ መሳፍንት ነው። መሳፍንት እኮ ሁሉም ጦርነት ነው።
ጦርነት ነው የምታወቀው በቃ ኢትዮጵያ ላይ የለም። ታዲያ ጦርነት የሌለበት ዘመን አልነበረም? የትኛው መሳፍንት እኮ ማለት ላይ እኮ በቃ ያሸነፈው እንደፈለገ በቃ የሀገር ገዥ። አሁን ለምሳሌ ወደ ደቡብ ብትሄድ ሁሉም የአካባቢውን ነው የሚገዛው። በምን በጦርነት ያሸነፈ ያስከብራል። ይሄ ነው። ከዛ በኋላ ነው ዘመናዊነት መጥቶ አፄ ቴዎድሮስ ላይ ከዛ በኋላ ተጀመረ። ግን እንደዛም ሆኖ ግን ያው ከውጭም ጦርነት ሀገር ውስጥም ጦርነት አሁንም ጦርነት። ይሄ መቆም በቃ ሊገባ ይገባ። አይ ቲንክ አእምሯችን አላረፍም እኮ ዳስ ትልቁ ችግር እኮ ያ እኮ ነው። አእምሯችን አልተረጋጋም። አሚን የሰው ልጅ እዚህ ምድር ላይ በግሉ ምን እንደሚፈልግ መጀመሪያ ጠይቆ ማወቅ አለበት። የሆነ ሰው ያስፈልገናል። ዝም ብሎ ዋሻ ውስጥ ቁጭ ብሎ ሜዲቴት የሚያደርግ ነገሮችን የሚያውጠነጥን ፓተርናችንን አንደርስታንድ የሚያደርግ ሰው የሚባለው ማን ነው? ዓላማው ምንድን ነው? ከምናደርጋቸው ነገሮች በስተጀርባ ያሉ ሞቲቮች አሉ። አብዛኞቻችን ከራሳችን ጋር ያለውን ጣጣ አልጨረስንም። እኔ ማነኝ ብለን ጠይቀን አልመለስንም። ዓላማችንን በግልጽ አላስቀመጥንም። ፈጣሪ የሚባለውን ነገር አላገኘነውም። ለስም ሃይማኖተኞች ልንሆን እንችላለን። ኢቨን የሃይማኖት መሪ ሆኖ እንኳ አሁን የሚታየው ነገር ምንድን ነው? ዓለማዊነትን መውደድ፣ ይህ በትልቅ መኪና መሄድ። ይህ ፕሮቴስታንቱ ጋር ብትሄድ ሐዋርያ ነኝ ብሎ በጋርድ የሚሄድ ነቢይ ነኝ ብሎ በጋርድ የሚሄድ እኔ ካልኩ ማን ልሂድ የሚለው እኮ አሁን የተመልከት። አሁን ይሄ አሁን መጽሐፍ ቅዱስን ይሄ ያውቀዋል ወይ በትክክል? አሁን የለም መጽሐፍ ቅዱስ ላይ እነሱ እኮ ዝም ብሎ በረሃ ለበረሃ የሚኖሩ ሰዎች እኮ ነበሩ እኮ የዚህ ዘመናዊ የተደበቀው ለእግዚአብሔር የሚሉት እኮ ምንድን ነው? ኢየሱስ በአህያ ሄደው ያን የመጨረሻው ቴክኖሎጂ ስለሆነ እንጂ በቪኤት ነበር የሚኖረውን ሄደው የሚሉት ይሄድ እሺ ይሁን። ጋርዶች ነበሩ 12 ሐዋርያት ከሱ ጋር ግን ተው አይደለም ሎቱ ስፋት ወደዛው ሊሆኑ ይችላሉ እኮ ሰው የሆነች ነገር መንጥቆ አውጥቶ ለመሰለ የእውነት መንፈሳዊነትና ጥለዋል እኮ መንፈሳዊ ወድቋል። መንፈሳዊነቱንና ሀገራችን ላይ የሚታየው ስታይ ማሞ ሌላ መታወቂያው ሌላ አለ ማለት። መንፈሳዊነት ማለት በእግዚአብሔር ረክተሃል እኮ ነው። በቃ እግዚአብሔር ስትረካ የሚያረካ ነገር ሲምፕል ነገር ነው ማለት። ይሄ በምክንያት አይደለም የምትደሰተው፣ በቪኤት አይደለም የምትደሰተው፣ የሆነ ቶዮታ የሚባል ካምፓኒ በሰራ ቆርቆሮ ሳይሆን የምትደሰተው የሰው ልጆችን መረዳት የሚያልፈው የእግዚአብሔር ሰላም ነው የሚሰማ። ግን አሁን መሳሪያ የምታዘጋጀው ጋርድ የምታዘጋጀው ለሰውነት አይደል? ኢማጂን the whole concept of spirituality ሰውነትን አይደለም ነው። አንተ ስፒሪትን፣ አንተ መንፈስ ነህ። ኢየሱስን ይኸው ቤት እንኳ የለውም፣ ደህና ልብስ እንኳ አልለበስም። ምን ይላል መሰለህ? አይ ልብሱ እኮ ማለት ፋይን የሆነ ወርቅ በቃ እንትን ነበረ። እጣ እኮ የተጣጣሉት ልብሱ ውድ ስለሆነ ከሆነች ነገር መዘው ወጥተው ትንሽ በራሳቸው ይተረጉሙታል። በቃ እኮ ያንን ለራሳቸው ይወስዱት ተረጉመው ያንን ለመኖር ነው ተርገታ። ያ ደግሞ ራሳቸውንም አይጠቅምም፣ እነሱ የሚከተሉት ሰዎች ያደርጋቸዋል እንጂ ጋርድ ይዘው መሄዱት እኮ እግዚአብሔርን የያዘ ሰው እኮ እንዴት አድርገህ ነው? ይሄ እኮ ነው ችግሩ እኮ። ምን ሆነ መሰለህ? አሁን ሃይማኖተኛውና ፖለቲከኛው እየተወዳደረ ነው እና ሀብታሙ ኢትዮጵያ ውስጥ ኮምፒቲሽን አለ። ሃይማኖት መሪው፣ ፖለቲከኛው ፖለቲካ መሪው እና ሀብታሙ ባለጸጋው። አካዳሚሻኖች ውስጥ የለም ከአካዳሚሻኑ እኮ ማለት እኮ ይኸውልህ ምን መሰለህ፣ ለአካዳሚሻኑ ምን መሰለህ ምናምን መጽሐፍ ቅዱስ ላይ ምን መሰለህ ሐዋርያት ላይ እኛ ድሆች ሆነ ሌሎች እናበለጽጋለን ይላል። እሱ ለአካዳሚሻን የተጻፈ ትንቢት ነው እሱ ማለት ኢትዮጵያ ውስጥ እኮ የትኛው አካዳሚሻን፣ የትኛው ፕሮፌሰር፣ የትኛው ዶክተር ነው ቤት ያለው? ደግሞ እሱ እኮ ፖለቲከኛው የሚሰጠውን ነገር እየተቀበለ የሚኖር በወር የሚያገኘው መጽዋተኛ እኮ ነው እሱ። ካንት ቢካም ይሄ ሀብታም ሊሆን ቢችል አይመጣለትም። ሀብታም መሆን አይደለም የሱ ሀሳብ። እንዴት አድርጌ ኮሚኒቲውን ልቀይር፣ ኮሚኒቲው የሆነ ነገር። አሁን እኔ ብዙ ታዘባለሁ፣ በጣም ነገርኩ። ሃይማኖተኛውን የምታዘባለሁ አልናገርም መድረክ ላይ። አሁን አንተ እንደውም አረከኝ እና በጣም ብዙ የምታዘበው ነገር አለ።
እና ትልቅ የሃይማኖት መሪዎች እያሉ እኔ በጣም ይገርመኛል። እኔ ጉባኤ ላይ ስብሰባ ላይ ሁሉ እናገራለሁ። ምንም እኔ የምፈራው ነገር የለም። ምክንያቱም እውነቱን ነው የምትናገረው። እውነቱን ታስቀምጣለህ። ትቀበለ አልተቀበለ የራሱ ነው። ለፖለቲከኛውም ትነግራለህ፣ ሃይማኖተኛውም ስትል እውነቱን ትነግራለህ። ግን ኢትዮጵያ እንደውም እኮ ከሃይማኖት ጋር ካነሳ ኢትዮጵያ ዋና አሁን ላለችበት ዋና ተጠያቂው ሃይማኖተኛ ነው፣ ከፖለቲከኛውም ይበልጥ ማለት ነው። ሃይማኖተኛው ነው። ፖለቲከኛውን መምራት ያለበት እኮ ሃይማኖተኛው እኮ ነው። ተመለስ ብሎ እኔ ነቢይ ነኝ ካለ የእግዚአብሔር አፍ እኮ ነቢይ ማለት የእግዚአብሔር አፍ ነው። ይሄ ፖለቲከኛው መንገድ ሲስት ካልገሰጸው ምኑን አፎን እግዚአብሔር ዝም ብሎ ነው የሚያየው ማለት ፖለቲከኛው እሱ ራሱ የራሱን ኑሮ ነው ነብዩ የሚኖረው እንጂ የእግዚአብሔር አፍ አይደለም። እና ዝም ብሎ ይሄ እኔ ነግሬሃለሁ፣ ቴዎሎጂውንም ተመሪያለሁ፣ እኔ ፍልስፍናውንም አውቃለሁ። እኔ ከመጽሐፍ ወረቀት እንደዚህ ተማርኩ ማለት ያነበብኩት ይበልጣል ከሱ ይበልጣል። እና ራሴን እንትን ለማለት ሳይሆን በጣም ነው የምታዘበው። ፖለቲከኛውን መታዘባለሁ፣ ሃይማኖተኛውን እታዘባለሁ። እና የሀገር ሽማግሌዎች ኢትዮጵያ ውስጥ ኢቭን እንደ አሁን የኛ የሀገር ፍልስፍናን የኢትዮጵያ ባህል ጋር የያዘው ነው። የኦሮሚያን ገዳ፣ የጋሞን ባህል፣ የወላይታውን፣ የአፋሩን ጆይን አንትን አድርገው የጋራ አድርገው ቢጠቀሙ ኢትዮጵያ በጣም ትበለጽጋለች፣ የበለጠ ጥሩ ትሆናለች። የኛ ባህሉ በጣም ብዙ ፖዚቲቭ ነገሮች አሉ። እንደውም በቅርቡ አንድ ህፃን ልጅ አይታለሱ ህፃን ልጅ መንገድ ተዘግቶ የሆነ ምንድን ነው ኬጂ ኢትዮጵያ ውስጥ ኬጂ ተመርቆ አንዱ ሊሙዚን ነው በጣም ሌት ያለ እንትን ፎቶ እንትን አድርጌ ይሁን እና ገርሞኝ አሁን ይሄ ሰውዬ ልጁን አሁን ምንድን ነው አሁን ልጁን አስመርቆ እንደ ሰርግ ማለት ነው። መኪናዋ ተከፋች፣ መኪና አላት። ልጁ ወጥቶ አላየውም። ይሄንን ሚዲያ አንተ እንዴት ነው እኔ ካላየ ፈልጋ ምንም ይኖር ያድርግ፣ ምንም ችግር የለውም። ከእርሱ ሰብሮት ነው የድህነት ከእርሱ ሰብሮት ነው። ግን ይሄ ሰውዬ ይህን ሲያደርግ የስ አድርጓል፣ የስ ለእርሱ ሳቲስፋክሽን አግኝቷል። ምን ያድርግ አሁን ይሄ ሰውዬ ዶክተር ምን ያድርግ? ብሩ አለው። አዎ ግን ብሩ ይሄን እዚህ ጋር እኮ ነው። ይሁንልህ ዓላማ ከሌለ ምን ያድርግሽ? ይሄ ሰውዬ ብሩ አለው፣ ቢሊዮን አለው። ምን ያድርግ? ትክክል። እንደዚህ አድርጎ ያነጋግር። አዎ ይሄ ሰውዬ ምን መሰለህ ብር አለው ግን ሀሳብ የለውም። ያ ነው ችግሩ እኮ። ሀሳቡ በቃ የአንድ አህያ 3 ሜትር ነው ማየት የሚችለው፣ ከዛ በላይ ማየት አይችልም። እይታው ዶንኪ እይታው ከ3 ሜትር በላይ ሲደርስ ነው ማየው፣ ወይ በጆሮ ነው የሆነ ነገር እያደረገ እንጂ ማየት አይችልም። እና የሀሳብ ድዋ ስትሆን ብር ቢኖር ምን ዋጋ አለው? እና እሱ እኮ ነው አሁን ሰውን እንዲህ አይነት ነገር ፈጥረ የሆነ ነገር ታደርጋለህ እንጂ ሀሳብ የዛ የሚወጣውን ወጪ ስንት መብላት ያቃታቸው ሰዎች ላግዝ የሚል ሀሳብ አይመጣለትም። ቀደም አንተ ብለሃል እኮ ዊ መስት ሪች ይሄ በሀሳብ በጣም ሀብታም ልንሆን ይገባ። በሀሳብ ሀብታም የምትሆነው ደግሞ ከሰዎች ጋር ቁጭ ብለህ ስትወያይ፣ መጽሐፎች ስታነብ፣ ታሪክ ስታውቅ፣ በጣም በሀሳብ ሪች የምትሆንበት ብዙ መንገዶች አሉ። እና እንደዚህ አይነቱ እሱ ሪች የሆነው እንደዚህ አይነት ሀሳብ በገንዘብ እንጂ የሀሳብ ድሃ ነው። እኛ ሀገር ምን ተሰማ ግን ይህን ስታይ? ምንም አይመስለኝም። ኢትስ ኖርማል። ይሄ እኮ ምች ተራ ነገር ነው። እች ምን አላት? ኢሚዲየት ሌላ ይመጣልኝ የዚህ ሰውዬ ብር ያገኘበት መንገዱን ሰርቶ ቢያገኘ ሰርቶ በእርግጠኝነት ሰርቶ አግኝቶ ወደዛ ይሆን የኔ ወንድም ሰርቶ ያገኘ ሰው ሰርቶ ያገኝ ኃይሌ ነው። ኢትዮጵያ ውስጥ ከማደንቀው አንድ ሰው በኢትዮጵያ በጣም ኃይሌ ገብረስላሴ በጣም ማደንቀው ሰው ቢኖር ይቅ ሪል ኢትዮጵያዊ እንኳን እንደዚህ ያደርግከረና ልጁ ቢዝነስ አላት እና እኔ ጋር ስሪ ምናምን ነገር አላት። ኃይሌ እኮ ነው። እኛ አዲስ ህንፃ ገንብተን ለዚህ አዲሱ ኃይሌ ግራንድ ምናምን ፍራውን ነይና እኔ አባትሽ ልጅ እያለ ነው እሷ ሌላ ቦታ ተቀጥራ እኮ ይሰራች ነው ያንቺ አይደል እንደ ህንፃው ይላታል። ከዛ ገባውኝ አለች። ከዛ 1-2 ወር ምናምን ከቆየ በኋላ ደብዳቤ መጣ፣ የቤት ኪራይ አልከፈልሽም ተብሎ ማለት ነው ከልጇ ላይ ማለት ነው። ትክክል። ዲስ እሷ ራሷን በራሷ ችላ እንድታስብ እንድትሰራ ያደርጋታል። ይሄ ልጅ አሁን ጨረሰው ኬጂ ላይ በቃ እኮ መንገድ አዘግቶ የሄደ ልጅ ምን ሊያረካው ይችላል? ይሄ እኔ በ30 በምናምን ዓመት ያላደረግኩትም ወደፊት አደርግም እንደሆነ መድኃኒዓለም ነው የሚያውቀው። ሰርጌ ላይም በምን እንዴት አደርጋለሁ? ሰርግ ለመደገስ ብር አለኝ አስበኋልም ማውራ ቢስኪድ አሁን ለልጁ እኮ አንድ ወዳጅ አለኝ ሱፐር ሪች በጣም ባለሀብት ነው እና ታናሽ እህቱን በጣም ከሌክዠሪየስ ስኩል አውጥቶ መደበኛ ትምህርት ያስገባት። ለምን ወዲያው ይረካሉ።
ውድ ትምህርት ቤት ይገባሉ፣ ምን ይላሉ፣ ከዛ ይረኩና እርካታ ያጣሉ አለ። ገብቷል? ይሄ ልጅ አሁን አንሃፒ ነው የሚሆነው። ለምን? በቃ የመጨረሻውን ነገር አሳየኸው። ቀስ እያረክ ግን ብትሰጠው፣ ቀስ እያረክ ብትሰጠው ልጁ እኔ ድሮ ዩኒቨርሲቲ ስንማር አብሮን የሚማሩ የሀብታም የባለስልጣን ልጆች እንግዲህ የድሮ መንግስት የአሁኑ መንግስት አይደለም፣ የድሮ መንግስት የባለሀብትና የባለስልጣን ልጆች ይኸውልህ እኔ በ5 ዓመት የማልጨርሰውን ገንዘብ አንድ ጫማውን አድርጎ ይመጣል። ይሄ ጫማ ስንት እንደሆነ ታውቃለህ ይላል። ይሄ ጫማ ምናምን ሺህ ብር ነው ይልሃል ልጆቹ። እና ወተን ገና የምንመረቀው 5,000 7,000 ነው። እነዚህ ልጆች ኦፍኮርስ በቀን ይሄን ነገር እና ከዛ ሀውካም እንዴት ነው ሊኖሩ የሚችሉት? ገሷት ቅድም እንዳልኩ ላይ ፈታ ይሄ ባይዘው ከርስ ነው እኮ ድንገት ይሄ ከርስ ነው። ይሄ ራሱን የቻለ ከርስ አለው። መጽሐፌ ላይ በደንብ ታያለህ። አፍሪካ እኮ በሀብት ቅድም የሀብት ከርስ የሚባል አለ። የሀብት ከርስ ነው እንደዚህ አይነቱ የሚያመጣው ምንድነው? በሀብት የሚመጣ ከርስ አለ። ምን ይሆናል ማለት ነው? አሁን ይሄ ሰውዬ በቃ በራሱ ላይ እርግማን ነው የጠራው። አሁን የምናወራው ነገር ራሱ በቃ እኮ ይኸው ሰዎች የሚራቡ እግዚአብሔርን ምን ሊሉ ይችላሉ? ምን እያደረገ ነው? ሰው እንደዚህ የምታስቀልደው መንገድ አዘግተ እኔ ምን በድዬ ነው ይላል። በራሱ ጊዜ የመጣ አሁን ይሄ አፍሪካውን ቅድም ሀብት ብለን የለ በሀብት የመጣ ከርስ አለ ብለን ይሄም በሀብቱ የመጣ ከርስ አመጣበት ማለት ነው። ራሱ ህግ ነው። ይህንን እኮ ነው የምልህ። እና እኔ አሁን በዚህ ይሄ መጽሐፍ ሰው አግኝቶ ሁሉም ሰው ቢያነባው ይጠቅመዋል። እና የሚገርም ማይገባበት ማይዳስሰው ነገር የለም። ማይዳስሰው ነገር የለም። እና ግን ምን ተሰማ ስታየው? ግን በቃ ህፃኑ ልጅ እንደዚህ እያደረገ ስታይ እኔ ፎቶውን ያየሁት እና እኔ አይምሮዬ አሁን እኔ ይህን ኢሹ አነሳን አውራን እንጂ አንተ እንደምታስበው አይነት ብቻ አይደለም እኔ ማየው። አንተኔ ለየት ያለ እይታ ነው ማየው። በቃ ይሄ ሰው በቃ እይታ ንቄ ነው የተውኩት። ንቀ በቃ ብዙ እዚህ ከተማ ውስጥ እኮ ብዙ የምታየው ነገር አለ እኮ። እኔ ቀደም ነገርኩ እኮ። እኔ እኮ ሃይማኖት መሪዎችን እታዘባለሁ አልኩ እኮ። ፖለቲካ መሪዎችን እታዘባለሁ ሁሉንም። ምክንያቱም ብዙ እንትኖችን ለማየት ሞክሬያለሁ። ነገርኩ። አሜሪካን የመግቢያ ወረቀት ተሰጥቶኝ ተልኮልኝ እኮ አልገባም ያልኩ ሰው ነኝ እኔ። ጤነኛ እኮ አይደለም የምባል ሰው ነኝ። እና እንደዚህ ነገሮችን ማሳለፍ ነገርኩ። ምንም የሸማ እየሰራው ያደግኩ በሆንም ግን ያነበብኳቸው መጽሐፎች ያነበብኳቸው ነገሮች እኔን አይሙሬ ባለቤት አንዳንድ ትቸገራለች። ለምን እኔ በቃ እስካሁን ምክንያቱም እኔ ማደጋቸው ነገሮች ኦድ ነው። ያነበብካቸው ግን ኖራቸዋል። ብዙ ኖር የሚሆኑ ሰዎች አሉ። ኖር ያለው እንደውም አንዳንድ መጽሐፎችን ለሰው ማልሰጣቸው መጽሐፎች ሁሉ አሉ። ለምሳሌ ምን የሚል መጽሐፍ? አንብቦ ያበደ ሰው አለ እኮ። እንደዛ እንዳትሆን እኮ ነው። ሳይኮሎጂ ነው የተማርኩት እኮ። አእምሮ እንዴት እንደሚሰራ ታውቃለህ? እንዴት አድርጎ እንደሚሰራ ይህን በደንብ አድርጌ ይጠቀማለሁ። እና ምንድን ነው የኔ እንትን አሁን ኮምፒውተር አልተማርኩም። ኮምፒውተር ከብቼ ክላስ አልማር ነው ኮምፒውተር የምጠቀመው። እሱ በመቀላል አንብበም ትጠቀማለህ ማለት ነው። ኖርማል ቤዚኩ ነው እንዴ? ቤዚኩን ቤቱ ሌሎች ኮምፒውተር ሌሎች ነገሮችን እሰራለሁ። ኮምፒውተር መጠቀምማ ቤዚኩን ኤኒባዲ ማንም ይጠቀማል። ግን አሁን ሌሎች ነገሮችን ፕሮግራሚንግ ገብቼ እሰራለሁ። ምን አደርጋለሁ? ግን ይሄንን በማንበብ የምታመጣው ነገር ነው። ግን አሁን እኔ አሁን ይሄንን እንዴት አየሁ? ለእኔ ይሄ እንደዚህ አይነቱን ንቀህ ነው የምታልፈው። ግን ከዛም ያለፈ ሌሎች ስንት ነገሮችን የሀብት ልዩነቱ ኮሜንት እኮ ለሰው ሰጠህ ይሄን አድርግ ብለህ እኔ አሁን ለምሳሌ ቤተሰቦቼ ታናናሾቼን አስተምሬያለሁ። ከኔ በታች ያሉትን እነሱን አስተምሬ ካበቃው በኋላ ነው እኔ ራሱ ትዳሬ መሰረትኩት ማለት ነው። አልተጎዳህም? ግን ትጎዳለህ እንጂ ያን ጉዳቴን ለመካስ እነሱ የምናደርጉት ታውቃለህ? እንደተጎዳ ያውቃሉ። ምን እንዳደረጉት መኪና ገዝተው እንደሰጠኝ ታውቃለህ? በነገር ታምናለህ? አዋጥተው መኪና ገዝተው ሰጥተውኛል። ለእኛ ብለህ እንደዚህ ይሆናል ብለው ታናናሾቼ ማለት ነው። እኔ አውልጃለሁ እግዚአብሔር ይመስገን። እንደዚህ አሁን እኔ ታናናሾች ከኔ የተሻለ ኑሮ ነው የሚኖሩ። እነሱ ላይ ሰርቻለሁ። እነሱ ከኔ ተሽሎ ኢኮኖሚካሊ ዚያር በተር ዛን ፎር ሚ። ግን ምንድነው እኔ እነሱ ላይ ኢንቨስት አድርጋለሁ። ሌላው ሰው ሌላ አይነት ሊስትሮ ቁጭ ቤት ሳገኝ ሊስትሮን ቁጭ ብዬ እያስጠረኩት አድቫይዝ ነው ማድረገው። እንደዚህ ያለ ነገሮችን በማድረግ ነው እንጂ እኔ እብድ ነኝ የተባልኩበት ዓመታቶች ነበሩ። በሽተኛ ነው የተባለበት እብድ ነበር። ግን ኖ ምክንያቱም ዩኒክ የሆነ ነገር ነው። ከሰዎች ጋር
እንትኔ ኢትዮጵያዊ ቅድም ነገርኩ እኮ ሀሳብ ጋር በተያያዘ እኔን እንደ በሽተኛ የተቆጠርኩበት ጊዜያቶች እንደነበሩ አውቃለሁ። ሰውም ይናገራል። ምክንያቱም እኔ የራሴን ፍልስፍና ነው የምኖረው። በራሴ ፍልስፍና ነው። ምንድን ነው ያንተ ፍልስፍና? በቃ እኔ ሰው አሁን ኢትዮጵያዊ ቅድም የምትለው አይነት ስታየው ሁሉ ሰው ተመሳሳይ ነገር ነው። ለየት ያለ ነገር ስታመጣለት ለመቀበል ይቸገራል። ሀሳብ ስታመጣለት ኧረ በእናትህ ከእምነት ጋር እንኳን የተያያዘ የሆነ ነገር ስትነግረው ለመቀበል ይቸገራል። አንተ አትናገር ሁሉ የኔ ንግግሮች ይከብዳቸዋል። ስለዚህ እኔ ዝም ብዬ ነው ማሳልፈው እና አመታቶቹ አሁን ለምሳሌ ከ10 ምናምን ዓመት በፊት ወይ 20 ዓመትም ሊሆን ይችላል የዛን ጊዜ የነበረኝ አስተሳሰብ እኔ አይገናኝም። እኔ እኮ በብዙ መጽሐፎች ተከብቤ የኖርኩ ነኝ። አሁን አንተ ሽንቶይዝሙን ቡዲዝሙን ምናምን እዚህ ላይ ታገኛለህ። አራተው እዚህ ላይ እኮ እስያ ውስጥ ያሉ የሃይማኖቶቹ አሉ አይደለም ሂንዱይዝም ምናምን እነሱን ሁሉ አንብቤያለሁ። ስለዚህ ምንድነው ለዛ ነው ሪፋይን የሆነ ፐርሰናል ፕሪንሲፕል አለክ። አሁንማ በቃ እንደ ኢትዮጵያ እየኖርኩ እኮ ነው። እንዴት ነው እንደ ኢትዮጵያ መኖር? አብረህ ትኖራለህ ከህዝቡ ጋር። የሀብት ጋፑ በጣም አለ። አንዳንድ መስማማበት ነገር አለ፣ አንዳንድ ማለስማማበት ነገር አለ። እምልህ ካፒታሊስት ማርኬት የሚሰራ ሰው ያገኛል፣ የማይሰራው ደግሞ አያገኝም ነው። ቀድመ መገኘት አለብህ ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ፐርፌክት። ይሄ ሰውዬ ግን ሰርቼ ነው በራሴ ብር ነው ያገኘሁት። ልጄን አንደላቀቄ እንደፈለኩት መብቱ እኮ ነው። ግን ይህን ሲያደርግ ከኮሚኒቲው ጋር ከኮሚኒቲው ወጣ ያለ ነገር ማድረግ እሱን ነው የሚጎዳው። ኮሚኒቲው ምንም አይሆንም እኮ ይኸው ያወራበታል እንጂ እሱ ግን ልጁ ላይ ሌላ ችግር ይፈጥረበታል ማለት ነው። ምን ይሆናል ማለት ኢትዮጵያ ውስጥ አሁን ያለውን አንድ ጊዜ አንድ ስብሰባ ላይ ቁጭ ብለን እንደዚህ ቲቪ ሾው ነው እንደዚህ እያወራን አንዱ በገዛ ሀብቴ ለእኔ ችግር ፈጠረብኝ አለ። ምን ነው ሀብቴ? በገዛ ሀብቴ ልጆቼን ትምህርት ቤት መላክ አልቻልኩም። ኢትዮጵያ ውስጥ ካለው ነገር አሁን ለምሳሌ ያለኝን ፋብሪካ ሄጄ መጎብኘት አልቻልኩም። ካለው የመንገድ ችግር ነው። አሁን ለምሳሌ ምን ያደርጋሉ? ሰዎችን ያግታሉ። ልጆቼን ለመላክ እየፈራው ነው። ልጆቼን አስተማሪ ቤት ጠርቼ እያስተማርኩ ነው። ለምን ልጆቼ እንዳይገቱ? ምክንያቱም ብር አምጣ ተብዬ ልጆቼ እንዳያዙ አሳይቶን ሀብቱ ምናምን በጣም አሳይቶን ይታወቃል። ሀብት ኢትዮጵያ ውስጥ ሀብታም እኮ አንዳንዱ እኮ ይታወቃል እኮ። አይታወቅም እንዴ? ፋብሪካ ያለው ሰው አይታወቅም እንዴ? ሾው የሚያደርግ ነው እንጂ የሚታወቀው ኃይሌን መንገድ ላይ እንደው ዝነኛ ስለሆነ ነው እንጂ ብናገኘው ማንም እኮ ምንም ዝም ብሎ ምናምን ምልስ ሰው ሳይኮሎጂካሊ የፈጠረውን ነገር እኮ ነው ይፈጥሯሉ። ሆን ብለው ዩቲዩብ ላይ ቪዲዮ የሚያስቀርጹ፣ ሆን ብለው ሶሻል ሚዲያ ላይ የሚናገሩ፣ ሆን ብለው የሆነ ነገር ይዘው የሚወጡ አሉ። ልክ ደካ በቃ ቤት እኮ እዚህ ሀገር እኮ ይላሉ፣ ግን እየተኖረ ነው። መታየት በቃ አንተ አሁን ምርጥ መኪና የሰ ዶክተር ብትሄድ በዚህ መንገድ ላይ እንዴት እንደምትከበር አይደለም እኮ አንተ ብር ቢኖረ እጅ ላይ የሆነ ውድ ሰዓት አድርገህ ምናምን ፏ ብለህ ብታይ ይኸው እንዲህ ነው እንዲህ ዝቅ ብለው ሊያከብሩላ ይችላል። አለ ጀግና ነው የሚለው ይሄ አለ። ህዝቡ ውስጥ ያለው የስነ ልቦና ችግር ዓለምን መውደድ። አንተ እኮ እንዳልከው ብዙ መጽሐፍ ያነበብክ የሰዎችን ችግር መቅረፍ የምትችል ከአንተ ጋር ሰዎች 5 ደቂቃ 10 ደቂቃ አውርተው 10 ዓመታቸውን 20 ዓመታቸውን ሴፍ ልታደርግላቸው ትችላለህ። ማንም ቼክ አያደርግም። ማንም ሰው ቼክ አያደርግም። ኧረ እሱ ምንም ምክንያቱም አንተ ግን ደህና መኪና እስቲ አቆምና አንድ ካፌ ሾፕ ግባ። አዎ ልክ ነህ። እስቲ አንድ ደህና መኪና አቆም። ባይ ዘ ዌይ አንድ ደህና መኪና እንዲህ ሁሉ ነው የሚያየው። እኔ ባለሀብት ደንበኞች አሉኝ እና መኪናቸው ውድ ነው። መኪናቸው ውስጥ ጋቢና ገብቼ ስሄድ የህዝቡ አይን ያስገርመኛል። እንዴት እንደሚያይ መኪናውን ነው የሚያየው። ገባ በቃ አሁን ይሄ ሰውዬ እንደዚህ ማቴሪያልን አጋኖ ለሚያየው ሰውዬ ብር ብትሰጠው ይገለናል። ይገለናል። ይሄ ሰው በጣም ይገለናል። እኔ እንደውም ቅድም ነግሬያለሁ። እንደዚህ አይነቱ ሰዎች አሁን መኪና ላግዠሪ መኪና ያስፈልጋል። ምንም ችግር የለውም። ማየት አይደለም እኮ መኪና አሁን እኮ ቴክኖሎጂ እኮ የሆነ ቦታ ላይ ሞተር ይሆናል፣ የሆነ ቦታ ላይ መኪና ይሆናል፣ ሌላ ቦታ ላይ ጀልባ የሚሆን እኮ ኦልሬዲ ሄሊኮፕተር የሚሆንም እየተሰራ ነው። መጠቀም ጥሩ ነው። ግን የት ነው የምትጠቀመው? ድሃ ህዝብ ውስጥ
አሁን ይሄንን የት ነው የምትጠቀመው? ይሄንን አሁን እንትን ፊልም አይተህ እንደሆነ እኛ ልጅ ቆይቷል ካየሁት ጋድ መስት ቢ ክሬዚ የሚል ርዕስ አይተዋል አይደል? ለስላሳ ራቁታቸው የሚሮጡ ለስላሳ ጠርሙስ ከላይ ወርዶ ለስላሳውን ለመጠጣት አሁን እነሱ መሃል አንተ እንደነዚህ አይነት ህዝብ መሃል እየኖርክ አንተ ለየት ያለ ነገር ይዘህ ብትሄድ ለነሱ ምንድነው ምናምን እንትን ብለው ነው አሁን አተኩረው ተደንቀው ነው የሚያዩት መኪናውን እኮ ተደንቀን እኛም እናያለን እኔማ ያለው ባህሪ ነው ካልጭ የሰው ባህሪ ነው ለየት ያለ ነገር ሲመጣ አይደለም አንተ ቦግ ያለ ልብስ ለብሰህ ብትሄድ ሰው አንተን ያያል እንትን ነው ይሄ አትራክሽን ህጉ ነው ይሄ ህጉ ራሱ ያስገድዳል አሜን ግን ምንድነው እያደነቅን ያለነው ነው እኮ እሱ እኮ ሚሳርገናል መንፈሳዊ የምትባል ሀገር የሃይማኖት አባቶች በጋርድ እየሄዱ ቪኤት እየነዱ እሱ ውሸት ነው የሃይማኖት ሀገር ብትባለው እሷ ወደ ተመታለች ድሮ ነው የተመታው እሱ የለም እሱ ውሸት ነው እንደው ዝም ብሎ ታሪኩ ነው እንጂ የሚለው የሃይማኖት የሚባለው ነገር እሱ ዝም ብሎ አለ አይደለም በእንትን ሲወርድና ሲወራረድ የመጣ አባባል እንጂ ሃይማኖት ሀገር እኮ ለኔ እኔ አይደለም አሜን አሁን አበላሽተናል እንጂ አሁን ተባራበራች ነበረች እኮ የኔ ወንድም እንደ መጽሐፍ ቅዱስ ላይ አንተ እኮ ኧረ በእናትህ እንግዲህ ካንተ ታውቃለህ ኦርቶዶክስ መጽሐፍ ላይ ኦርቶዶክስ እኮ ብዙ ድንቅ የሚባሉ መጽሐፎች እኮ አሉ እኮ እዛ እኮ የሃይማኖትን እንትን እኮ እዛ ገብተህ ብታይ ኢትዮጵያ ምን አይነት ነበረች የሚለውን ነገር ከዛ ውስጥ እሱን እኮ ነው ምን ያህል እግዚአብሔርን እንደሚገልጡት መጽሐፍ ቅዱስ ላይ 44 ጊዜ ከመጠቀስ ውጪ ወይ እንግሊዝ ሌላ ኢትዮጵያ ካለች ነገር ግን አሁን ያለው ኢትዮጵያ ስታይ እኔ ማለት አንዳንድ ጊዜ ከተማችን ላይ የሚነዱ በእሰይ ይነዱ ችግር የለም የደጉ ይለበሱ ነው ምን አይነት ሰው መሰልኩ አም ሃፒ ሰው ሲደሰት ደስ ይለኛል አሁን ይሄ ሰውዬ ልጁን እንደዚህ ያደርጋል በቃ ደስ ካለው መብቱ ነው ግን እኮ እሱ ጥንቃቄ አላደረገም የት ነው ማድረግ ያለበት ቦሌ ላይ አድርጎ ከሆነ ጥሩ ነው እዛች አድርጎ በቃ ከዛ በኋላ ሌላ ቦታ ካልሄደ በቃ እዛች ጋር በቃ ሾው አድርጓል በቃ ወደ ቤቱ ከገባ ጥሩ ነው ግን አልፎ ሌሎች ጋር አሁን እኮ ሌሎች ሚዲያዎች ምን እያደረጉ ነው እያሰራጩት ነው በቃ እና ካልሰሙማ ለምንድን ነው እኮ ነው ካልተሰማማ ምኑን ሆነ እንዲህ ካልተነጋገርክ በፖድካስት ምኑን ሆነ ሾው ዝክ መደረግ አለበት ግን ይሄ ባይዘው ፖዚቲቭ ነገርም አለው ኔጋቲቭ ነገርም አለው ስለዚህ ጥንቃቄ ይፈልጋል በእኛ ሀገር ደረጃ ማለት ነው እኛ ጋር እኮ አሁን we are living አሁን የዳዳ የሚባል አባባል አለ አይደለም አሁን እኛ ከድህነት ለመውጣት የምንጣጣር ሰዎች ነው አይደለም ቤት ለመኖሪያ ሼልተር ያስፈልገናል አይደለም ውሃ ሼልተር ቤዚክ ኒድ የሚባሉትን እነሱን የምንፈልግ ሰዎች ነን አሁን ከዛ ለመውጣት ጥረት እያደረግን ያለን ሰዎች ነን ወተኮ ከዛ ወተ ላግዠሪ የሆኑ ነገሮችን ብትኖር እኮ እግዚአብሔር እኮ ይፈልጋል እኮ ላግዠሪ ነገር እንድትኖር ነው እኮ ገነት ነው የሰጠው እኮ ላግዠሪ ኑሮ እንዲኖር ነው ለአዳም እኮ የሰጠው ኖ እሱ እኮ ያ አይደለም አሁን ገነት ሲባል ላግዠሪ እኮ አይደለም አባውንዳንስ ማለት ክርስቶስም እኮ ብሏል የመጣውት ህይወትን እንድትኖሩና በመትረፍረፍ እንድትኖሩ ነው ማለት ያ ማለት ብዙ ብር ብዙ ቤት ብዙ መኪና አይደለም እኔ እሱን እኮ ነው ገነትን ብትወር ስቴት ኦፍ ማይንድ ናት አሁን ያቺን ነገር አላገኘናትም ያቺ በርግማን ያጣናት እሷን ነው ነገርን ሁሉ በልክ በኖር ደግሞ ያስፈልጋል እሷን ልኳን ስታ እኮ ነው ሄዋን የሆነ ችግር ልክ የሳት ስትሄድ ችግር ነው የምትፈጥረው እርግማን ነው የምታመጣው አሁን የሰው የልኩን ነው የሳተው በኮሚኒቲው እዛ ገዳ እንትን ገነት ላይ የነበረውን የአኗኗር ስታይል ስታ ሌላ ነገር ስትገባ ምን ሆነ ማለት ችግር ተፈጠረ ገነትን ማጣች አሁን እኮ አሁን ይሄኛው ለድንገት አንስተን ኢሹ አደረገን እንጂ ኢትዮጵያ ውስጥ እንደዚህ አይነት ተመሳሳይ ብዙ ሎት ኦፍ ችግሮች አሉ ማለት ነው ስለዚህ ምንድነው እርግማኑ በክፋት ብቻ ያለ በበጎ አሁን መጽሐፉን ብታነበው ታገኛለህ የተለወሰ እርግማን የሚል አለ ወይ የተለወሰ በረከት ምንድነው በረከት ይመስላል ግን እርግማን ነው በጣም ብዙ እሱ እንዲሁም ጥሩ ነገር አመጣ እንዲህ አይነት ነገር ሁሉ አለበት አሁን ብዙ ሲያገባ በረከት መስሎት ይሄዳል ስልጣን ሲሰጠው በረከት መስሎት ይሄዳል ገንዘብ ሲያገኝ ሎተሪ ሲደርሰው ነው ቅድም ያልኩት ኮራፕሽኑ ራሱ yes ሰው አዝኖ መስል እርግማን ብር ራሱ እኔ አሁን የደረስኩበት 100 ብር ለአንድ ሰውና ለሌላ ሰው እኩል አይደለችም ደሞዙን እንደወሰደ እልም ብሎ የሚጣፋበት ሰው አለ ገብቷል
የሆነ ወይ ሚሊዮን ብር ገብቶበት ልጁ ታሟል ካንሰር ምናምን 5 ሚሊዮን ብር ያስፈልጋል የሚባልበት አይነት ሰው አለ። አንዳንዱ ሰው ደግሞ ብሩ የሚባረክለት ደግሞ አለ። የእውነት ምግቡ የሚባረክለት፣ ሰራተኛው የሚባረክለት፣ ደስታው የሚቆይለት ሰው አለ። አንዳንዱ ሰው ተደስቶ ነው ደስታው ይጠፋበታል። የአንዳንዱ ሰው ግን ደስታው ይበረከትለታል፣ ሰውነቱ ይበረከትለታል። እኔ ከምን አድርጌ ነው የምወስደው? በረከትን ከእግዚአብሔር ሕግ ጋር አብሮ መሄድ፣ እርግማንን ደግሞ ከእግዚአብሔር ሕግ ጋር መጣረስ አድርጌ ነው የማስበው። ትክክል። ይሄ ነው ይሄ መጽሐፉም እንደዛ ነው። ይሄ መጽሐፉም እንደዛ ነው የሚያወራው። ቁርአን ጋር ስትሄድ የቁርአን ሕግ በረከት የምን እንደሆነ ምንጭ እንደሆነ ይናገራል። እርግማን የምን ምንጭ እንደሆነ እንደዚሁ ሽንቶይዝምንም ቡዲዝሙንም ጋር ሂንዱይዝሙም ጋር ብትሄድ ሌሎች ጋር የፍልስፍና እንትኖች ጋር ብትሄድ በረከት ምን እንደሆነ ስነ ልቦና ላይ ብትሄድም በረከት ምን እንደሆነ እርግማን ምን እንደሆነ ይነግራል። ስለዚህ ስነ ልቦና ላይ ስትሄድ ፖዚቲቭ ነገር ተናገር፣ ኔጋቲቭ ነገር ከአንደበትህ አታውጣ። ኔጋቲቭ ይዘህ መጥተህ በኋላ ላይ ችግር ውስጥ የስነ ልቦና ችግር እንዳይገጥምህ ብሎ ነው የሚነግርህ። እንደገና ፖለቲካው ላይ ጋር ፖለቲካል እርግማን ጋር ሲመጣ ደግሞ ህዝብን በአግባቡ አስተዳደር፣ በአግባቡ ግዛ። ከዛ ካልሆነ ህዝብ ይረግመሃል። እውነት ነው። ህዝብ ከባረከም ደግሞ ማንም አይጠለህም። ኮሌክቲቭሊ ህዝብ ከባረከ ይሄ በመሳሪያ በምን አይደለም። ይሄ መንግስት ይኑር ካለ አለቀ። ማን ይጥላል? በውጊያም አይጥልህም፣ በውጊያም አይጥልህም፣ በምንም አይጥልህም። ውጭ ኃይል ቢመጣም አይጥልህም። ግን lot of ignorance በጣም ብዙ አለማወቅ አለበት። ሰው ተመቻችቶ ካላዋቂነቱ ጋር ተመቻችቶ መኖር ሸክም ነው እኮ። አላዋቂ እሱ እኮ በጣም በሽታ ነው ከሚገባው አላዋቂነት ከሚገባው እኔ እንደምንም ብለው ሰው እንግዲህ አይንን ስጨፍን ይጨልምብሃል አይደለም። ስትክድነው ነው የሚያዩ። አይን የሰውነት መብራት ነው አይደለም። እና ጨለማ ውስጥ አላዋቂነት ማለት በጨለማ ውስጥ እንደመላለስ ነው። ችግሩ ግን ሰዎች በጣም ያወቁ ይመስላቸዋል። ወይ ማወቅ መጽሐፉን የት ያገኙታል? ይሄ መጽሐፍ 4 ኪሎ አካባቢ ቡክ ኮርነር የሚባል አለ። አበራ መጽሐፍት መደብር የሚል አለ። ሌሎች 4 ኪሎ አካባቢ እንደዚህ መጽሐፎች። ጃፋር ጋር አልተገናኘንም፣ አልሄድኩም። መጽሐፍ ጃፋር ጋር የለም። ባገኘውና በሰጠው ደስ ይለኛል። አላገኘሁትም። እኔ ትንሽ ቢዚ ሆኜ ነው። የተወሰነ መጽሐፍ ቤት አለ። ትንሽ ነው፣ ብዙም አይደለም። አሁን ተወሰነ ጥቂት ነው ያለው። እያለቀ ማለት ነው። አማዞን ላይ አለ እንዴ? አማዞን ላይ አሁን ሰሞኑን እጭናለሁ። አሁን ምንድን ነው የምትሰራው? አሁን መንግስት መስሪያ ቤት ጥናቱ ነው የምሰራው። ሪሰርች ነው። ምንድን ነው የምታጠናው? በቃ አሁን ኮሚኒቲ ጋር በተያያዘ የሚያስፈልጉ አንዳንድ ነገሮችን መንግስት የሚፈልገውን የህብረተሰብ ተሳትፎና በጎ ፍቃድ አንድ ኮሚሽን አለ፣ ማስተባበሪያ ኮሚሽን። እዛ ነው ጥናት ላይ የምሰራው። የጥናቱ መሪ ነኝ። መንግስት የሚፈልገውን አይነት ወይንም እኔ ይሄ ያስፈልጋል ብዬ ያሰብኳቸውን ከመንግስት ኃላፊዎች ጋር ተነጋግሬ ጥናቶችን አጠናለሁ፣ የተለያዩ ጥናቶችን። ከዛ ውጭ ዩኒቨርሲቲ አስተምር ነበር። አሁን በቃ ብዬ ወደ 12 ዓመት አስተምር ያለው። የት ዩኒቨርሲቲ? አድማስ ዩኒቨርሲቲ እና ሪፍት ቫሊ አስተምር ነበር። አቆምኩ። አሁን በቃ ሲጠሩኝ ሳይኮሎጂ አስተምራለሁ፣ ማናጅመንት አስተምራለሁ። አሁን በቃ ቁጭ ብዬ መጽሐፍ ብጽፍ ይሻላል በሚል አቁሜ ይሄን መጽሐፍ ጨረስኩት። ሌላ የጀመርኩት መጽሐፍ አለ። ሌሎች መጽሐፎች ያልታተሙ መጽሐፎችም አሉ። እያስብኩ ቀስ እያሉ ያሉ ሰርተው መቀየር ላልቻሉ በቃ የሆነ ነገር ወደኋላ እየጎተታቸው ላሉ ሰዎች ይህንን ቁጭ ብለው ምንድን ነው ምክንያቱ ብለው ምክንያቱን አንድ ይሄ ለምንድን ነው የሆነ ነገር ጀምራለሁ አቆማለሁ የሚሉ ሰዎች ለራሳቸው መጀመሪያ ቁጭ ብለው ማሰብ አለባቸው። ይሄ ነገር ከእርግማን ጋር ራሱ የተያዘ ሊሆን ይችላል ወይ ይሄ የሚሰበርበትን መንገድ መፈለግ። ከዛ ውጪ ምንድነው የሆነ ሪዙኑን አሁን አቁሞ እንዲያቆሙ ምክንያት የሆነውን ነገር ማግኘት። የተለያዩ ኬዝ ሊኖር ይችላል፣ የተለያዩ ነገሮች ሊኖሩ ይችላሉ። ይህንን ነገር እስከ መጨረሻው መሄድ አለብኝ ብለው ውሳኔ ሰው መሆን አለባቸው። እርግማን እንዳለባቸው ካወቁ ያን ከእርግማን ነፃ መውጣት አለባቸው። እንዴት? ይሄ መጽሐፍ ፈልገው ያንብቡ። ብዙ ነው፣ ብዙ ከስነ ልቦና አንጻር አለ፣ ከሃይማኖት አንጻር አለ፣ ከባህል አንጻር አለ፣ ሁሉም ነገር አለ እዚህ ላይ። ከዛ መፍትሄውንም ስላለ መጽሐፉን ፈልገው ቢያገኙ ቢያነቡ የበለጠ። ስለዚህ ይሄን ቪዲዮ የምታዩት እንትን ላይ ከሆነ ሜይ ቢ አማዞን ላይ ፕሪንት አድርገውት ከሆነ ዲስክሪፕሽኑን ቼክ አድርጉት። ዶክተር ከልብ አድርጌ ነው የማመሰግነው። በጣም ሌላም ጊዜ ጋብዤ
ማራለው ስቃለው በሌላ ሹ በጣም ነው የተዝናናሁት። ለሀገራችን እጅግ በጣም አስፈላጊ የሆነ መጽሐፍ ብዬ ነው ማስበው። ጊዜ ወስደ ከዚህ ከብዙ የህይወት ውጣ ውረድ ተቀምጠ ለኢትዮጵያ ለሀገሬ ይሄ ነገር ያስፈልጋታል ብለ ይሄን በመጽሐፍ ከልብ አድርገን ነው የምናመሰግነው። የምታመሰግናቸው ሰዎች ካሉ እድል ልስጣቸው። እኔ ያው አሁንም ለዚህ ዝግጅት ስለጋበዛችሁን እጅግ አድርጌ አመሰግናለሁ። እንደውም ለምን አንተን እንዳገኘ ብዙ ይገፋፍኝ የነበሩ ሰዎች አሉ። አግኝ እና እሱ ጋር ለምን እንትን አታደርግም? አሁን ሚዲያዎች፣ ሌሎች ሚዲያዎች ያናገሩኝም አሉ። እሺ ያልኩ ዝም ያልኳቸው ሰዎች አሉ። ግን አንተን እንዳገኘ እና ኮሚኒኬት እንዳደረግ አሁን ሀገረ ሰላም ይገፋፋኝ ነበረ። እሱን ላመሰግን ወዳለሁ። ከዚህ ጋር በተያያዘ ይሄ መጽሐፍ ወደዚህ ደረጃ እንዲደርስ በጣም ከፍተኛ አስተዋጽኦ ያደረጉኝ የዚህ አርታኢ ዶክተር በዛብህ ይባላል። እሱ ከፍተኛ ድጋፋል ከኔ ጋር መጽሐፉ እኔ ኦልሞስት 3 ዓመት ነው የፈጀው። እሱ ግን 1 ዓመት ሙሉ ኤዲት ለማድረግ ዓመት በላይ ነው የፈጀበት እና እሱን በጣም ማመሰገን እፈልጋለሁ። ደግሞ ይሄ መጽሐፍ ደግሞ ወደዚህ ደረጃ እንዲደርስ ኮሜንትም እንደገና የሰጠኝ ጋዜጠኛ እና ደራሲ ዘነበወላ በጣም ምርጥ ሰው፣ በጣም እግዚአብሔር ይባርከው። ሌላኛው ደግሞ እንደዚህ የተቸልኝ መጋቢ ምዕራዊ ያለ እሱንም እንደዚሁም በጣም ማመስገን እወዳለሁ። ከዛ ውጪ ያው ወደዚህ ደረጃ የመጽሐፍ ስጽፍ ሌሊት እየተነሳው ነው የምጽፈው፣ ቀን አይደለም። 9 ሰዓት እየተነሳው ነው የምጽፈው እና ይህን ሁሉ በታግሰው ባለቤቴና ልጄ መጽሐፌ ላይ ማመስገኛቸዋለሁ። በጣም እናመሰግናቸው እወዳለሁ። እኔ በዚሁ በጣም አፕሪሺየት ማድረጉ ማደንቅ በጣም ኢሞሽናል ስፒከር በጣም አያለው እና ሰው የተለያየ ነገር አንተን አያደርግም እና በዚሁ ቀጥል ነው። ዶክተር ከልብ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ይህንን መጽሐፍ 4 ኪሎ አካባቢ ስልክ ቁጥር አላችሁ፣ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ክብራትና ክብራን ስለሰማችሁን ከልብ አድርገን ነው የምናመሰግነው። እንግዲህ ብዙ ነፃ ሆነን አውርተናል። በዚህ ምክንያት ማንንም ሰው ለመጉዳት ማንንም ሰው ለማሳዘን ፈለገን አይደለም። የተሰማንን አንድ ንጹህ ሀሳብ ያከበር ነው። እናንተ ደግሞ ሀሳባችሁን በኮሜንት ማስቀመጥ ትችላላችሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልን።